ታላቅ የተቃውሞ ትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ርዕስ የአገዛዙን የጦርነት ፖሊሲና በንጹሃን ላይ የሚፈጽመውን ጭፍጨፋ የሚቃወም ታላቅ ትዕይንተ ህዝብ በኢንተርኔት አደባባይ ሊካሄድ ተጠርቷል። ቀኑ ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ግንቦት 30 2017 ሲሆን በዋሽንግተን ዲሲ ሰዓት ከ10 AM ጀምሮ በኢትዮጵያ ሰዓት ደግሞ ከአመሻሹ 11 ሰዓት ጀምሮ ይካሄዳል። በኢንተርኔት አደባባይ በሚካሄደውና በተለያዩ መገናኛ ብዙሃን በቀጥታ በሚሰራጨው በዚህ ታላቅ የተቃውሞ ትዕይንተ ህዝብ እርስ በርስ ተገናኝተው የማያውቁ 15 የሀገሪቱ ታዋቂ የፖለቲካ መሪዎች በቀጥታ ንግግር ያደርጋሉ። ይህንን ታሪካዊ የተቃውሞ ትዕይንተ ህዝብም ከ100,000 በላይ ታዳሚዎች ከመላው ዓለም በቀጥታ ይከታተሉታል። እርሶም ይህንን መርሃ ግብር በቀጥታ በመከታተል የዚህ ታሪካዊ ሁነት አካል ይሁኑ። እንዳይረሱ፣ ቀጠሮ እንዳይዙ። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ለጋራ ህልውናችን በጋራ እንታገል። ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ደግሞ ግንቦት 30 2017 በኢንተርኔት አደባባይ እንገናኝ። ስንተባበር እናሸንፋለን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በቅርቡ የግንቦቱን ርክበ ካህናት ጉባኤ አጠናቆ መግለጫ ማውጣቱ የሚታወስ ነው። በዚህም ሁለት ቁልፍ ቦታዎችን አዲስ ሹመት በመስጠት ማጠናቀቁ ተገልጿል። በመግለጫው በርካታ ጉዳዮች ተነስተዋል። በውጪ የሚንቀሳቀሱትና ለቤተክርስቲያኒቱ ህልውና የተለያዩ ጥረቶችን እያደረጉ ያሉ የተለያዩ ማህበራት በማስጠንቀቅ ነው መግለጫው በሰፊው ጉዳዮችን ያነሳው። በርክበ ካህናት ጉባኤ በአጠቃላይ በቤተክርስቲያኒቱ ወቅታዊ ሁኔታና በመጪው አደጋ ዙሪያ ከዲያቆን ማንያዘዋል አበበ ከጥምረት ለቤተክርስቲያን ቆይታ የምናደርግበትን ዝግጅት እንድትከታተሉ እንጋብዛለን። መልካም ጊዜ። ጤና ይስጥልን ዲያቆን ማንያዘዋል። ክርስቶስ ተንሥአ እሙታን እንደምን አለ ወንድም አለ። እግዚአብሔር የተመሰገነ ይሁን። እንግዲህ ተገናኘን። የተገናኘንበት አጋጣሚ ደግሞ ቅዱስ ሲኖዶሱ መግለጫ አውጥቶ ጉባኤውን አጠናቆ የተለያዩ ሹመቶችን ሰጥቶ የተለያዩ ውሳኔዎችን አስተላልፎ ማብቃቱን ተከትሎ ነው። እንደዚሁም በዛሬው ዕለት ይህን ፕሮግራም በሰራንበት ዕለት የቅዱስ ሲኖዶሱ አባቶች በአዳነች አቤቤ በከንቲባ አዳነች አቤቤ ግብዣ የኮሪደር ልማቶችን በመጎብኘት የተለያዩ የልማት ስራዎችን በመጎብኘት አዳነች አቤቤን ያወደሱበት ያሞገሱበትን ክስተትም ከተመለከተን በኋላ ነው የተገናኘ ነው። በመግለጫቸውም እንዲሁ ወይዘሮ አዳነች አቤቤን በሰፊው ያመሰገኑበት ሁኔታ ነው የተፈጠረው። ለማንኛውም እናንተ ጥምረት ለቤተክርስቲያን በመላው ዓለም የምትገኙ ካህናት፣ ዲያቆናት፣ መነኮሳት ብዙ ጥረቶችን እያደረጋችሁን ያላችሁት ቤተክርስቲያኒቱ የገባችበትን ፈተና አስቀድማችሁ አይታችሁ ጥረት እያደረጋችሁ ልመና ሳይቀር አባቶችን እየተማጸናችሁ ባካችሁ ቤተክርስቲያኒቱን አደጋ ላይ እየወደቀች ናችሁ ብላችሁ ብዙ ጥረት እንደምታደርጉ አውቃለሁ። አሁንም እንቅስቃሴ ላይ ናችሁ። ለእናንተም ጭምር ማስጠንቀቂያ ተላልፏል ከቅዱስ ሲኖዶሱ። ለማንኛውም እስቲ ጉባኤው እንዴት ነበረ? ርክበ ካህናት ጉባኤው እንዴት ተካሄደ? ሲጠበቅ የነበረው ውሳኔ የተላለፈው ምን የተለየ ነገር አየን? እንደው ስለ ጉባኤው ምን ማለት ይቻላል? ጉባኤው እንግዲህ ያው የሚያጠግብም ወይም ምንድነው እንጀራ ከምጣዱ ያስታውቃል የሚባል አይነት ነገር አለ። ከጅምሩ ያው የተጠበቀ ነው። እንዴት እየተንከባለሉ እንደመጡ ነገሮች ስለምናይ እንደው በግልም ከጠየቀኝ እንደኔ አብዛችንም እንደው ጥቂት ያልቆረጠላቸው አባቶች ወንድሞች ምዕመናን ይጠብቁ ካልሆነ በቀር አብዛኛው ይሄው ነበር እንደሚሆን ግምታችን የገመትነው ነው የሆነው። በርግጥ እንደው ተስፋ ያልቆረጡ የነበሩ በጣም ተጎርተዋል፣ አዝነዋል፣ ደንግጠዋል። እና ያው እንግዲህ ምንም በቃ በደንብ በፍንትው ባለ ሁኔታ ከመስመር መውጣቱን ሲኖዶሱ በገዛ ፈቃዱ ክብሩን ልዕልናውን ለመተው የቆረጠ የወሰነ መሆኑን ጓዙን ጠቅልሎ ቤተ መንግስት የገባና መለካዊ የሆነ መሆኑን ያየንበት ነው። እንግዲህ በነይታ ይሄ ነው።
ዲያቆን ማናዘዋል እንደው ትንሽ ከበድ ይላል ቅዱስ ሲኖዶሱ ጓዙን ጠቅልሎ ቤተ መንግስት ገባ የሚለው አገላለጽ እንደው መብራራት ይችል ይሆን ትንሽ ለሚሰማው በዚህ መልኩ መገለጹ ምን ያህል ነገር ቢፈጠር ነው የሚል ጥያቄ ያስነሳልና በዚህ መልኩ የሚገለጽ ነው ምንድነው የተደረገው ነገር እንደው በወፍ በረር ለማየት ግጥጥሞሹን ማየት እንችላለን እንደው ጓዙን ጠቅልሎ ገባ ለሚለው ያው ነገሩ ድሮም በዛው ቁጥጥር ስር ነው ያለው ግን አሁን ለየት የሚያደርገው ነገር ምንድነው እንዳጋጣሚ ሆኖ በዚህ በየ3 ወሩ የሚቀያየረው ቋሚ ሲኖዶስ የሚባለው በዚህ ባለፈው ጊዜ የነበሩት እስከ ግንቦት ድረስ ማለት ነው አሁን የሲኖዶስ ጸሐፊ የሆኑት አባ ዲዮስቆሮስ ጠቅላይ አስኪያጅ የሆኑት አባ ሳቢሮስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት አባ ሕርያቆስ የልማት ኮሚሽኑ አባ ሳሙኤል ነበሩ ቅዱስ ፓትርያርኩና ከአቡነ አብርሃም ጋር እና እነኚህ ሰዎች ያው የቋሚ ሲኖዶስ የነበራቸውን ኃላፊነት ተጠቅመው እነ አባ ጴጥሮስን ከሀገር ውጪ ወደ ሀገር ውስጥ እንዲገቡ ለማድረግ አባ ሳሙኤል አልተገኙም እንዲህ ያለ ነገር ላይ ድሮም አይጨበጡም አልተገኙም ሶስቱ ናቸው ወደ ሰላም ሚኒስቴር ሄዱት ተነጋግረው የመጡ ሶስቱ ናቸው እንግዲህ ስዕሉን መንገዱን ስታየው የሚነግርህ ነገር አለ ከዛ ተነጋግረው ከመጡ በኋላ የሰላም ሚኒስቴር መግለጫ ወጣ እንዲገቡ ፈቅጃለሁ ብሎ እሱ ያን መግለጫ ሲያወጣ ወዲያውኑ እነሱ ደግሞ በቋሚ ሲኖዶስ ለተደረገልን ነገር ምስጋናችን ታላቅ ነው ብለው መግለጫ ወጡ ከዛ ወደ ምርጫ ተሄደ ሌላውን እዛ ውስጥ ያለውን ብዙም ስለማይጠቅም ተውና ወደ ምርጫ ተሄደ እነኚህ ሄደው ሰላም ዘንድ የተነጋገሩ አባቶች ወደ አገር ቤት እንዲገቡ አደረግን ምናምን ያሉ ሰዎች አንዱ የሲኖዶስ ጻፊ አንዱ ጠቅላይ ስራ አስኪያጅ አንዱ የአዲስ አበባ ሀገረ ስብከት ጳጳስ ሆኑ ከዛ በኋላ ወዲያው ተመስገን ጥሩነህ መሰለኝ ምክትል ጠቅላይ ሚኒስትሩ እሱ ቤተ መንግስት ደግሞ የተወሰኑትን ጠርቶ አብሯቸው ፎቶ ተነስቶ ሲኖዶሱ በሰላም መጠናቀቁ ጋር ተያይዞ እዛ ውይይት ሲያረጉ ፎቶ ተለቀቀ የተሰማውን ደስታ ምናምን የሚገልጽ ወዲያው ደግሞ የሰላም ሚኒስቴር እንደው ቃሉን ራሱ ልንወስደው እንችላለን ብያስባለሁ በሰላም መጠናቀቁ እንዳስደሰተው ምናምን ከገለጸ በኋላ እኛንም እንዴት እንደሚቆጥሩን አላውቅም እንኳን ደስ ያላችሁ ሊለንም ወከረ ለቤተ ክርስቲያን ተዋም ልጆች ብሎ ፌዝ ነው ከዛ በኋላ መጨረሻ ላይ ግን ስለ ሀገር ሰላምና ብሔረሰባዊ ግንባታ ነው ምናምን አብረን እንሰራለን የሚል አንቀጽ አዲስ ከተሾሙት ጋር አባቶች ጋር በሀገር ሰላምና በብሔረሰባዊ ነው ምንድነው እንደዚህ የሚል የሆነ ለነሱ የሚመች ቃል አስገብቶ አብረን የምንሰራ መሆኑን እንገልጻለን ብሎ ደመደመ እንግዲህ ይሄ ጉዞ ምን ስዕል ነው የሚሰጥህ ከዛ ተነስቶ የሄደውን ስታየው ምን ስዕል ነው የሚሰጥህ ከዛ ደግሞ ከአለቃዋ በርግጥ እሷ ትሁን እሱ ይሁን አለቃዋ እርግጠኛ አይደለሁኝም እሷ ልትሆን ትችላለች የሚል ግምት አለኝ ከሱ ቀጥላ ተመስገን ጥሩነህ ቀጥላ ደግሞ አውቶቡስ አዘጋጅታ አዳነች አበቤ 14 ጳጳሳትና 2 መነኮሳት ይመስሉኛል ያየኋቸው ሌላ ሲመስለኝም ከዛ ውስጥ እንግዲህ ለምልክት ያህል ከተሿሚዎቹና ከነኛ አዲስ በኮታ ኦሮሞ ማህበረሰብን ያስተምራሉ ተብለው ከተሾሙ በኋላ አንዱ ወደ አፋር አንዱ ወደ ምን የተመደቡት ማለት ነው ወደ ህዝቡ ያልሄዱት እነሱ ሆነው ከካናዳ ከአሜሪካ ይመስለኛል አባ ማርቆስ ደግሞ ኛኛው አባ ዲሜጥሮስ ይመስለኛል የካናዳው እነሱን ለእንትን ያህል ለምልክት ያህል ጣል አድርገው እንግዲህ ጠቅላላ የዛ ማህበረሰብ ተወላጅ ናቸው የሚባሉ ታጃቢ ሆነው 14 የሲኖዶስ አባላት
ከሁለት መነኮሳት ጋር እንግዲህ ፎቶውን አይተዋል እንደው በሳቅ በፌሽታ በደስታ እየዞሩ ነበርና ይሄ የሚነግርህ ምንድነው በቃ ተቀለለው ገብተዋል ትእዛዝ ነው የምንፈጽመው ከመንግስት ጋር ያማ ባይሆን ኖሮ ቢያንስ ያዳነችን ያህል እንኳን ለተፈናቀሉት ቤት ሰጥቻለሁ ከፒያሳ ከምን ስላለች እነኛ ተፈናቅለው ቤት ተሰጣቸው የተባሉትን ሰዎች ሄደው በየቤታቸው ይጎበኙ ነበር እንዴት ነው እንደው ከዛ ወጣችሁ ለመዳችሁት ወይ ከቤተ ክርስቲያናችሁ ከገነተ ጽጌ ቅዱስ ጊዮርጊስ ከመንበረ መንግስት ቅዱስ ገብርኤል ከዚህ ቦታ ተለይታችሁ አሁን እዚህ በመምጣታችሁ እንዴት ነው አይዟችሁ እግዚአብሔር ሁሉም ቦታ አለ የሚል ነገር ሲናገሩና ያቸው ነበር የለም እንዳየው ነው ፎቶ የሚነግረን ምስሉ የሚነግረን ያንን ነውና ምንም በቃ ይሄ በቂ ነው ጓዛቸውን ተቀለለው ለመግባታቸው ሌላ ማስረጃ ያስፈልጋል በያላስም ከዚህ ያለፈ ነው ዲያቆን ማን ያዟል እስቲ በዝርዝር እንመልከተው ምናልባት ወደ ኋላ ሄደን የዛሬ 2 ዓመት መፈንቅለ ሲኖዶስ ከተካሄደበት ጊዜ አንስቶ እንግዲህ ለዚህ ሁሉ ቤተክርስቲያኒቱ ላለፉት 2 ዓመታት በርግጥ ስቃይ መከራው ረጅም ጊዜ ያስቆጠረ ቢሆንም ባለፉት 2 ዓመታት ግን ቤተክርስቲያኒቱ ታይቶ በማይታወቅ ሁኔታ ከፍተኛ የሆነ የአገዛዙ ጣልቃ ገብነት ከፍተኛ የሆነ የቤተክርስቲያኒቱ መሰረታዊ ምሰሶች የተናዱበት ጊዜ ነበር ማለት ይቻላል ለዚህ ደግሞ ፊት መሪ ሆኑት አቡነ ሳዊሮስና የሳቸው ተከታዮች ናቸው እሳቸው መፈንቅለ ሲኖዶሱን ካካሄዱ በኋላ በመላው ኢትዮጵያ በተፈጸመ ጥቃት በርካታ የቤተክርስቲያኒቱ ልጆች ተገድለዋል ታስረዋል ተሰደዋል ለዚህ ሁሉ ተጠያቂ ናቸው ቤተክርስቲያናት ተቃጥለዋል ተዘርፈዋል እስካሁን ሻሸመኔ የመታት ያ ከፍተኛ የሆነ የሰላም መደፍረስ አሁን ድረስ አልተረጋጋችም ምመናን አዋሳና አዲስ አበባ ተበታትነው ቀርተዋል ለዚህ ሁሉ ተጠያቂ እሳቸውና የሳቸው ቡድን እንደሆነ ይታወቃል ግን ቅጣት ሳይሆን ወይም ደግሞ ሌላ ግሳጼ ሳይሆን በሹመት ላይ ሹመትን የተደረበላቸው እሳቸው ብቻ ሳይሆን ብዙ ችግር አለባቸው የሚባሉ አባቶች ወደፊት እንዲመጡ ተደርገዋል ሌሎች ደግሞ ወደ ኋላ እንዲሸሹ ነው የተደረገው ምናልባት እንደው ከዛሬ 2 ዓመት የተፈጸመው ስህተት ምንድነው ይሄን እንዳይመጣ ማድረግ ይቻል ነበር ወይ ያን ጊዜ ምመናን ጥቁር ለብሰው ከጫፍ እስከ ጫፍ በዛ መልኩ የአብይ አህመድን አገዛዝ ብርክ ባሳያዙ ጊዜ ቤተክርስቲያኒቱን ማዳን ይቻላል ብለው ተስፋ ያደረጉ ሰዎች ነበሩ ግዴለም ብለው አባቶች ሁሉ ነገር በትግስት በስክነት ብለው ወደ ቤቱ እንዲመለስና ነገሮች እንዲበርዱ ተደረገ ያኔ መደረግ ኖሮበት ይሄ እንዳይመጣ ያልተደረገ ነገር ምን ነበር እንደው ከዛ ይነሳል ብዬ ነው አጠቃላይ ችግሩ እውነት ነው እንግዲህ የአባ ሳዊሮስ በግንባር ቀደምትነት ጉዳዩን ስለመሩት ከዚህ አሁን አገር መራለው ከሚለው አካል ተወልጀበታለው ከሚለው ማህበረሰብ የዘር ሐረግ አለኝ ስለሚሉ ነገሮቹ ተያያዙ እንጂ ያቀንብርኮ የአባ ሳዊሮስ ብቻ ቅንብር አልነበረም በማይ ተገኝተው ሹመት ያልሰጡ ግን የሲኖዶስ አባላት የነበሩ ገንዘብ የረዱ መልምለው ለክህነት ሰው የላኩ ገሌን ሹሙ ከኋላ ነበሩ ትግሉ በጥሩ ሁኔታ ወደ መመራት መጥቶ ነበር እንደውም ታስታውስ ከሆነ የወቅቱ ጠቅላይ ስራ አስኪያጅ አባ አብርሃም ልጆቻችን እናንተ እንዳትቀድሙ እኛንን የምንመራችሁ እናንተ ተተሉን ነው የሚገባው የሚል መልእክት አስተላለፉ ሁላችንም ተደስተን የሚመራን አባት ካገኘ ሌላ ኋላ ምን እንፈልጋለን ብለን ምሪቱን ተከትለን ነበር ይሄድነው ያ ጉዞም በእውነቱ አስደማሚም አስገራሚም በቤተ ክርስቲያኒቷ ታሪክ በጣም በወርቃማ ቀለም የተጻፈ ንቅናቄ ነበር ይሄን ነገር የተረዳው መንግስት ቤት ውስጥ የነበሩትንና እነኚህ አፈንግጥ የወጡት ሶስቱንና ቤት ውስጥ ደግሞ እንዳልኩ እና አባ ሳዊሮስን ልከው ግን እነሱ ያልሄዱ እዚህ ሆነው ጉዳዩን የሚደግፉትን ተጠቅሞ እንደና አባ ቀለሜንጦስ አይነቱን ማለት ነው ተጠቅሞ
እነኚህን ሁለቱን አባቶችና ጠቅላይ ስራ አስኪያጁንና የሲኖዶሱን ጻፊ ፓትርያርኩን ማዘናጋት ማስጨነቅ ጀመረ። በሌላ በኩል ጉዳዩ ላይ አብረው ይፎክራሉ። እንዴት እንዲህ ይደረጋል ይላሉ። በዚህ በኩል ደግሞ አይ ነገሩ እንዲበርድ ማድረግ ነው ያለብን መስፋት የለበትም ምናምን ሐሳብ ይመስለው ከመንግስት የሚሰጣቸውን የቤት ስራ ይዘው የጋምቤላው አባሩፋይል እንደዚህ ሆነው ጉዳዩን እንትን ያረጉት ጀመር። ከዛ ሲኖዶሱ ውሳኔ ወሰነ። ያው ምንድነው የወሰነው ውሳኔ? ድርድር አንደራደርም ይቅርታ ጠይቀው ይግቡ የሚል ነበር። ለዚህ ጉዳይ 3 ኤጲስቆጶሳትን ጳጳሳትና 2 ከሊቃውንት ጉባኤ ይመስለኛል መረጠ ሰየመ። ከዛ በኋላ እነኛ የተሰየሙት አካላት ሊቃውንቱን አግልለው ጳጳሳቱ ብቻ ሄዱ ወደ ቤተ መንግስት ማለት ነው። ወደ ቤተ መንግስት ሄደው ተደራደሩ የሚል ስልጣን ሳይሰጣቸው በመላእክተ ጉባኤው ወይም በቋሚ ሲኖዶሱ ባልተሰጣቸው ውክልና አባ ናትናኤል፣ አባ ሩፋኤል፣ አባ ኤርሚያስ የመንግስትን ትእዛዝ አክብረው በመለካዊነት ቀኖና ቤተክርስቲያንን የተላለፈ የስምምነት ሰነድ ተፈራርመው እነ አባ አብርሃም እና አባ ጴጥሮስ ሳይሰሙት በቴሌቪዥን ነው ያዩት። በቃ መጡ ነው የተባሉ ተቀበሉ ነው የተባሉ። ከዛ በኋላ እንቀበል አንቀበል የሚል ፍጭት ውስጥ ተገባ። አይ ይሄንን አንቀበልም ብንል ደግሞ እነኛ 3ቱ ላይ እነኚህ 3ቱ ሄደው ቢደረጉ 6 ይሆናሉ። ስለዚህ ብንቀበል ይሻላል። እንደውም አንዳንዶቹ ጳጳሳት አሉ የሚባለው አምቡላንስ ያደጋ ድምጽ እያሰማ ሲመጣ መንገድ መልቀቅ ነው የሚል ነገር ሁሉ እንደምሳሌ እንደተጠቀሙ ነውና ከዛ በኋላ ይግቡ ተባለ። እንግዲህ አንዱ ስህተት እዚህ ላይ ነው። መሆን አልነበረበትም። መግባት የነበረባቸው እንደው ሌላው ይሄ በፍትሐ ነገሥቱ በመናምን ያለው ቀኖና ወደ ህዝባዊነት የሚመልሳቸው ህዝባዊ ሆነው ይኑሩ የሚለው ባይከበር እንኳን ቢያንስ ይቅርታ ጠይቀው በድለናል ብለው ቀኖና ተሰጧቸው ቀኖናቸውን ጨርሰው ነበር መግባት ያለባቸው። ግን ያ ችግር የለም ቀጥሉ ግፉ ማንንም አይነካችሁም ሲመቱን በዚህ በክልል 4 ውስጥ አድርጉት ለጥበቃ ለምን እንዲመች ብሎ መመሪያ የሰጠው መንግስት አዝማሚው አላምር ሲለው ራሱንም ጭምር የሚበላው መስሎ ሲታየው እና አባሳቢሮስን ገበረና ተረጋጉ ሌላ ጊዜ ወደ በለጠ ቦታ ትመጣላችሁ ዛሬ ዋሉ አድፍጡ አንገታችሁን ድፉ እኔን ስሙኝ የሚል ነገር ምናልባት ጠቅላይ ሚኒስትሩ ቢሮ አይተከሆነ ክርክር ነበር ከአባሳቢሮስ ጋር ተጫኑን የሚልና እዛ ላይ ዛሬ እሳቸው ሲመረጡ ማለት ነው አባሳቢሮስ በመንፈስ ቅዱስ የሚመራው ሲኖዶስ ስለመረጠኝ ስልጣን እንኳን የሚመኙበት ጊዜ አይደለም ግን ተቀብያለሁ አሉ። እዛ ግን ጠቅላይ ሚኒስትሩ ስብሰባ ላይ ምንድነው ያሉት? ሲኖዶሱ በመንፈስ ቅዱስ አይደለም የሚመራው ከውጪ የምንወስነው ነገር እንኳን ተወስኖልን ነው የሚመጣው። ጳጳሳት ሲመረጡ በመንግስት ነው። እርሶ ወደዚህ ከመምጣቶት በፊት እርሶ ይሄን ቤት ስለተውጉት ነው አደጋ ላይ የወደቀው። ቤቱን በደንብ አልተመለከቱትም ነው። እንደው እንትኑን ማየት ይቻላል ከተፈለገ ቪዲዮ አለ። ስለዚህ ትተውታልና ይግቡ ቤቱን ይፈትሹ ስለተባለ እንግዲህ ጠሩት ማለት ነው። ድሮም ይፈልገዋል አልነበረም አንልም ግን ኦፊሻሊ ግብዣ አረጉለት። ስለዚህ ገባ ዳንኤል በዳንኤል መሪነት ይሁዳ ክርስቶስን እንዳስያዘው ዳንኤል የቤተ ክህነቱ እንዴት መቆጣጠር እንደሚችል እቅዶች ወጡ። በዛ መሰረት ነው እንግዲህ ወደዚህ የተሄደውና ከዛ ያኔ ከተለያዩ ማህበራት ተቋማት የተውጣጣ የህግ ባለሙያዎች የፖለቲካ ሳይንስ ምሁራን የቴዎሎጂ ምሁራን በነገረ መለኮቱ እንትን ያሉ
በተለያየ ዘርፍ በዘመናዊው ትምህርት በጣም ጥልቅ የሆነ ግንዛቤና ቦታ ያላቸው ለቤተ ክርስቲያኒቷ ደግሞ ልጆች የሆኑ ሊያገለግሏት ራሳቸውን የሰጡ ቤተ ክርስቲያኒቷን እናታቸውን በቅጡ የሚያውቁ ስብስብ ተፈጥሮ ነበር። ያ አካል በአማካሪነት ይሰራ ነበር። ከዛ ቀጥሎ መንግስት ሰላሙ እንዲቀጥል ይሄንን አፍርሱ የሚል ትዕዛዝ ነው የሰጠው። በዛ መሰረት በቋሚ ሲኖዶስ ነበር የተቋቋመው። ምልዓተ ጉባኤ ተሰበሰበና በተነው ያንን በትኖ የቤቱ ሰዎች የሆኑ የቤተ ክህነት ሰራተኞች አጥንተው እንዲያቀርቡ በእነሱ ተክተነዋል በሚመስል መልኩ በዝምታ ነው የበተነው። አፍርሰናልም አላለም። ከዛ በኋላ ያንን ሲተካ ወዲያው ነው መንግስት በዛ አመራር ላይ የነበሩ አንደኛው ወደ አሜሪካ ወጥቶ ስለነበር አልያዙትም። ሁለቱን አንደኛውን አሁን ቄስ ሆነ ይመስለኛል ሁለቱን ቄሶች እስር ቤት አስገቧቸው። ያ አካል ተበተነ። አሁን ሜዳ ላይ አባ አብርሃምና አባ ጴጥሮስ ብቻ ቀሩ። እየጮህን ኧረ ተው ይሄ መንገድ አደጋ አለው። ምንም እንኳን የዛለ ሰልፍ ተወጥቶ ያዙ ይልቀቁኝ ተብሎ የሆነ ጦርነት እንዲፈጠር ባንፈልግም ከዛ በመለስ ግን እነኚህን አደረጃጀቶች ራሱ በማጽናት መከላከል ይቻል ነበር። እነኚህ ባለመደረጋቸው ወደዛ ውስጥ ገባ። ከዛ በኋላ ሁለቱ ቀርተው አሁንም እጃችንን አንሰጥም አይነት ትንሽ የመንፈራገጥ ነገር ሲያሳዩ ከሁለቱ ደግሞ አንዳቸውን አባ ጴጥሮስን ነጥሎ መታ ማለት ነው። ከዛ በኋላ አባ አብርሃም ምንም ቁልጭ ከማለት ውጪ ምንም አቅም አልነበራቸው። በዛ ላይ ትንሽ እንደው እንትን እንዳሉ ሲያይ እሳቸውን ደግሞ እንዴት አድርጎ እንደሚያረጋጋ ካሰበ በኋላ የእሳቸውና የአባ ሕፃን ሀብት ንብረት የባንክ አካውንት ምናምን ነገር ምርመራ እንዲደረግበት ምናምን ብሎ ያው በሚዲያ የተለቀቀ ነው፣ ኦፊሻሊ የተጻፈ ነው። ወደ ምርመራዎችና አገዳዎች ውስጥ እንዲገቡ መመሪያ አስተላለፈ። ይሄ ነገር ብቻቸውን ሆነዋል። በዛ ላይ ደግሞ ቁስላቸውን አውቆ መጥቶበታል። በዚህ ጊዜ ጭንቅ ሆነ። ወደ ዝምታ መግባት፣ ወደ ታዛዥነት መግባት ግዴታ እየሆነ መጣ። ነገር ያነሳዋልና አብይ ያደረገውን አንድ ነገር በዚህ አጋጣሚ ልናገር። የመጀመሪያ ይመስለኛል ሚዲያ ላይ ስናገር በርቀ ሰላሙ ጊዜ እርቀ ሰላሙ አውሮፓ ነበር እንዲካሄድ ያመቻቸ ነው። በሲኖዶስም የተወሰነው እንደዛ ነበርና በኋላ ወደ አሜሪካ ለውጡልኝ ብሎ አብይ መልእክት ሲልክ በዳንኤል ክብረት በኩል ወደ አሜሪካ እንዲቀየር ስናረግ አንዱ ዋነኛ ተቃዋሚ አባ አብርሃምና አባ ጎርጎሪዮስ ነበሩ። እኛ ለፓትሪያርኩ ሉካ ተወካዮቻችን ገብተው አስረድተው ሲለወጥ ለምን ይቀየራል ብለው በጣም ተቆጡ ማለት ነው። እና የመክፈቻ መርሃ ግብሩ በጋራ ጸሎት እንዲከፈትም ሲባል በጭራሽ አናረግም አሉ። ጸሎቱንም በጋራ እንከፍትም ብለው እምቢ አሉ። በኋላ ምን ተከሰተ? አብይ ከመሄዳችሁ በፊት እኔ አግኝቻችሁ እንድትሄዱ ብሏል ተብሎ ቤተ መንግስት ተጠሩ ማለት ነው። ቤተ መንግስት ተጠርተው እሱ ጋር ከሄዱ በኋላ እነኚህ የሽምግልናው አመቻች የሆኑ ሰዎች የማይመለከታቸውም እንትን ዳስጠሰውም የገቡ አቡነ ቀውስጦስ፣ አቡነ ጎርጎሪዮስ፣ አቡነ አብርሃም ሶስቱ አባቶች ናቸው ከአገር ቤት ተወክለው የነበሩት። እና ሪከርድ ያደረግ የነበረውን ባለ ካሜራ አውት ኦፍ ሪከርድ አርግ ብሎ ካዘዘው በኋላ እንደዚህ የሚል ማስጠንቀቂያ ነበር የሰጣቸው። እርቀ ሰላሙ ለድርድር የሚቀርብ አይደለም፣ ያላችሁ አማራጭ ታርቃችሁ መምጣት ብቻ ነው ያላችሁ። ይህንን ብታረጉ ስትመለሱ ለቤተ ክርስቲያኒቷ የሚያስፈልገውን ነገር እደግፋለሁ፣ እረዳለሁ፣ ሁለቱን መንታ ህንጻዎች እሰጣለሁ፣ እመልሳለሁ ለቤተ ክርስቲያኒቱ።
ታርቃችሁ ባትመጡ ግን አላቸው የያንዳንዳችሁ ታሪክ አላቸው በተለይ አባ አብርሃምና አባ ጎርጎርዮስን እየተመለከተ በመንግስት እጅ ያለ ነው በባንክ ያላችሁ አካውንት የሰራችሁት ቤት እያንዳንዱ ነገር በእጃችን ነው ያለው ያንን ለህዝብ ይፋ እናረጋለን አላቸው ቃል በቃል ይህ ብቻ አይደለም ከዚህ በኋላ የኢትዮጵያ ቤተክርስቲያን ጳጳሳት በማንኛውም መንግስታዊ መድረክ ላይ ቦታ እንዲያገኙ አናረግም ቦታ እንሰጣችሁም አላቸው ከዛ በኋላ ነው ሲያስቸግሩን የነበሩ ሰዎች እሳት ውስጥ እንደገባ ላስቲክ ተቆማትረው እኛም ነገሩ ቀሎልን ይሄ አስተዋጽኦ ከሆነ ይሄ እርዳታ ተብሎ የሚመዘገብ ከሆነ በእውነቱ በዚህ በኩል ረርቶናል ለርቀ ሰላሙ መጥቶ ብዙም ሙጣውረድ የለውም ያው እርቀ ሰላሙ አለቀ ይዘን ወደ ሀገር ገባ ስለዚህ ያንን ነው ተግባራዊ ያደረገው አሁንም በቃ ብቻቸውን ሲቀሩ አባ አብርሃም ባታርፈ እናደርጋለሁ አለ ከዛ ዳንኤል ወጥቶ መስቀል አደባባይ የኢትዮጵያ ቤተክርስቲያን አይደለም ሲል ጃልሜዳ አይደለም ሲል እሳቸው በቃ እንደውም አዳነችን እየሸለሙ እያመሰገኑ መግለጫ ያወጡ ቀጠሉ ማለት ነው አሁን ደግሞ መጨረሻ ላይ አባ ጴጥሮስ የሲኖዶሱ ጸሐፊ በስደት ይያሉ አገር ሳይገቡ አባ ቴዎፍሎስ አባ ያዕቆብ ሳይኖሩ ምርጫው ቢካሄድ እነሱን አባሮ ነው ያስመረጠው ህጋዊ አይደለም አባቶች ባልተማሉበት ሁኔታ በመንግስት ጫና ነው ያስብለናል ስለዚህ እነሱን እናስገባና ከገቡ በኋላ ግን የምንፈልገውን እንስራ ብለው ከናባ ዲዮስቆሮስ ከናባ ሳቢሮስ ከናባ ሄኖክ ጋር እንግዲህ እንዳልኩ ዛይ ሰላም ሚኒስቴር ይሄን የመከሩ ይመስለኛል መረጃ የለኝም ምን እንደመከሩ ግን ውጤቱ የሚነግረው ይሄ እንደነበር ምክሩ ነው ለኔ ያን ቢሆን ብዙ አይርቀንም እንደርስበታለን ብዙ የሚርቀን አይደለም ለኛ በዚህ መልኩ ነው የተሄደውና የተፈጠሩ ስተቶች እነኚህ ናቸው ያ የተሰበሰበው የምሁራን ህብረት የማህበራት ስብስብ መበተን አልነበረበትም ከጠቅላይ ሚኒስትሩ የመጣው ውሳኔ ተግባራዊ መሆን አልነበረበትም በመሃል ደግሞ የዘለልኩት በስምምነቱ መሰረት ብለው ምርጥ ምንድነው ንጹህ ኦሮሞ ሾመንላችኋል ብለው 7 በኦሮሞ ማህበረሰብ ስም በቋንቋው የሚያስተምሩት ተብለው ተመረጡ ዛሬ እዛ ይሉም ብያለሁ የምናምን የምስራቅ ጉራጌ የአፋር የድሬዳዋ የምናምን የጅጅጋ ሆነው ነው የተመደቡት አገራቸው ማህበረሰባቸው ነው የተባለው ጋር መሄድ አንችልም ብለው ማለት ነው እነኚህን መረጡ ሁለት ደግሞ አንድ ሁለት ለደቡብ ተብሎ ተመረጡ ጠቅላላ 9 አስገቡ ዛሬ በአጃቢነት ካዳነሽ ጋር የነበሩት እነኛ ናቸው በዋነኝነት አሁን ብትቆጥራቸው እዛ ላይ ታያቸዋል በኮታ የገቡት ማለት ነው በነገራችን ላይ እንደ ጥምረት ለቤተ ክርስቲያን የነሱን ኤጲስቆጶስነት አንቀበልም እኛም እናውቃቸው በተራ መነኩሴነታቸው ነው አሁን ባለፈው እመቤታችንን ቤዛዊት ዓለም አትባልም ብለው ከተናገሩት ከመጋቤ ብሉይ ጀምሮ እኛ የምናውቃቸው በመንኩስናቸው ነው እንጂ በኤጲስቆጶስነታቸው ምክንያቱም በመለካዊ ትእዛዝ የተደረገ ስለሆነ አንድ ቦታ ላይ መቆም አለበት ከድሮ የተለየ ነገር ተደርጓል ብለን አይደለም እሱ አቡነ ኤርሚያስ ነግረውናል እኛም በዚሁ በር ነው የገባ ነው ብለው ግን ይሄኛው ልዩ የሚያደርገው በአዋጅ በደብዳቤ በስምምነት አቡነ አብርሃምም በዕለተ ሲመት ወጥተው እንደተናገሩት ቀኖናን ከመንግስት ትእዛዝ ጋር በነገራችን ላይ መለካዊ ማለት ምንድነው የሚለውን ህዝባችን እንዲረዳ በዚህ በአራተኛው መቶ ክፍለ ዘመን ቤተክርስቲያን ለሁለት የከፈላት የካቶሊኩና የኦርቶዶክሱ ዓለም በተለያየበት ጊዜ የንጉሱንና የንግስቲቱን ትእዛዝ ተቀብለው ንጉሱንና ንግስቲቱን በመፍራት የካቶሊክን አስተምሮ ሁለት ባህሪ የሚለውን የተቀበሉትን ኦርቶዶክሳውያን ነው መለካውያን የምንላቸው ስለዚህ የንጉስ ትእዛዝ መቀበል መለካዊ ማለት የንጉስ ትእዛዝ ፈጻሚ
ለንጉስ ትእዛዝ ከእግዚአብሔር ይልቅ ለንጉስ ትእዛዝ የሚያደላ ማለት ነው ስለዚህ በትክክል ለዚህ ስም የኛ አባቶች ይመጠናሉ ይሄ ስም ይመጠናቸዋል ለዚህ ነው ጓዛቸውን ጠቅልለው ገብተዋል የምልህ እየሰሩ አሁን የቀራቸው አንድ ነገር ብቻ ትትርክናው ነው የቀራቸው እሱንም እግዚአብሔር ይጠብቃቸው እንግዲህ ምናልባት አንዳንድ ጭምጭምታም እየሰማን ነው እሱንም በተመለከተ ወደዛ ፍላጎታቸውን ያንንም ቦታ በመያዝ ጭምር ሊያረጋግጡ የሚችሉበት ሁኔታ ሊኖር ይችላል የሚል አንዳንድ ከቤተ ክህነት አካባቢ የሚሰማም ነገር አለ እንደው ዲያቆን ማን ያዟል እንግዲህ የቱን አንስቼ የቱን እንደምተው አላቅም ምክንያቱም ከባለፈው ከ2015 ጀምሮ በኢትዮጵያ አቆጣጠር ማለት ነው ከ2023 እስከ 2025 ባለፉት 2 ዓመታት ነው እንግዲህ አብይ አህመድ አንገቱን ደፍቶ ቤተክርስቲያኗን ሲሰባብራት የሰነበተው ሁኔታውን አየ ምዕመናን ወጥተው በዛ ደረጃ ሲቆጡ ግዴለም በዚህ መልኩ ሳይሆን በሌላ መንገድ ቤተክርስቲያኗን ማዳከም እችላለሁ ብሎ እንግዲህ ላለፉት 2 ዓመታት በጣም ዘገምተኛ የሆነ በጣም ጸጥ ያለ ቤተክርስቲያኗን ሽባ የማድረግ እንቅስቃሴ ሲያደርግ የነበረው ብዙ ነገር ሆኗል ባለፈውም ስናነሳ ነበር ምናልባት ቤተክርስቲያኒቱ ዝምታዋ ምንድነው መነኮሳት ሲገደሉ እንደዛ አይነት ግድያ ሲፈጸም ምዕመናን ሲታረዱ አብያተ ክርስቲያናት ሲቃጠሉ ምንም ማትናገር ቤተክርስቲያን እንኳን አይደለም ለልጆቿ ለራሷ በኢትዮጵያ ምድር ለየትኛው እምነት ተከታይ በደል ሲደርስበት ሰላሙን ሲያጣ መናገር የሚገባ ቤተክርስቲያን ዛሬ ስለ ራሷ መናገር አልቻለችም አዲስ አበባ ላይ በኮሪደር ልማት ስም ቅጥሯ እየፈረሰ ምዕመናኖቿ እንዲበተኑ ተደርገው አውደ ምሕረቶች ጭር ባሉበት ሁኔታ ይሄ ለምን ሆነ አብይ አህመድ በዘዴ እንዲሁ በፊት ለፊት አልጋፈጥም በዘዴ ልማት በሚል ጭምብል ይሄንን ነገር ይጀመጥቼ ቤተክርስቲያኗን ይዞቷን ነጥቃለው ያለውን ነገር ተግባራዊ ያደረገ ነው ለዚህ ግን ምስጋና መታቀርበ ቤተክርስቲያን ሆናለች ከምትቆጣ ይልቅ እንደው ምንድነው አሁን እዚ የጉባኤው ርክበ ካህናት ጉባኤው ላይ ልምጣና ምንድነው የተወሰነው እንደው በዝርዝር አሁን ቤተክርስቲያኒቱ አቅሟን ለማዳከም ጅማ ላይ ተስማምተዋል ብዙ ነገር ነጥቀናታል ግን ትንሽ ይቀራናል ነው ያሉት የሚቀራቸውን አሁን ጨርሰዋል አጠናቀዋል ግን እስቲ ውሳኔውን እንየው እንደው በእናንተ እንዴት ይገለጻል የርክበ ካህናት ውሳኔ ቅዱስ ሲኖዶሱ ውሳኔ ምንድነው ምን ውሳኔ ያለ ምን ውሳኔ ያለ እዚህ ግባ እኮ የሚባል ምን ውሳኔ እኮ የለም ሲጀመር ለኢትዮጵያ ቤተክርስቲያን ሲኖዶስ የሚመጥን አርዕስተ ጉዳይም እኮ አይደለም 24ቱንም ብታየው እኮ እንደው ለማስመሰል ያህል ሰላም ምናምን የሚል ያው እሱንም ደግሞ ማችና ገዳይን ባለየ መልኩ መበደሉን የበደለ ወታደር ነው ባላገሪ ካስ አይነት ታረቁ ከሚል የጅምላ አንተ ጥፋተኛ ነህ እኮ የግድ መንግስትን ያውግዙ ብቻ አይደለም እውነት ከሆነ በረሃ ያለውም ጥፋተኛ ነው ብለው ካመኑ ለምን አያወግዙም ዝም ብሎ ታረቁ ይሄ በደም ሳሳው የሰላም ሰው ለመምሰል እንዴ ስንታ ወደ 2 ዓመት አለፈው ወደ 4-5 ዓመት አለፈው የሀገሪቱ ችግር ስለዚህ ይሄንን ለዛ አቅማቸው አይፈቅድም እንጂ ቢፈቅድ ኖሮ ማረግ የነበረባቸው በየማስበው ነው ጥፋተኛውን አካል ለይተው በግልጽ መናገር ነበር ይሄ ነው እንግዲህ እዛ ላይ የተነሳው ከዛ ተው የኮሪደር ልማት ነው ምርጫ ነው ምንም እኮ ራሱ ሌላው እንደው በሃይማኖት ችግር የነበረው ነገር እስቲ እንግዲህ ገና አሁን ሚዲያ ላይ ይወጣሉ ስለተባለና ያለን ሚዲያውን ካየን በኋላ እንናገራለን እሱን ራሱ የፈቱበት መንገድ እኮ ገና ብዙ የሚያነጋግረን አለ አሁን እንዴ ነው ብለን ልንናገር የማንፍ ያጠራ ነው ያለኑ ነገር አለ እና 24ቱንም ብታያቸው እዚህ ግባ የሚባሉ ነገሮች አይደሉም ለኔ የአዲስ አበባ ሀገረ ስብከትን በለው በኢየሩሳሌም ገዳም የሚሆነውን በለው በቃ ጠቅላላ ስታየው በማይመለከተው ነው እንዴ እንደውም እኮ በመሃል ያቋረጡ መነኩሴ እናት አባት የለውም የሚለው ተረስቶ ያባገሌ እናት ሞታለች አባገሌ አባት ሞቷል ብለው ቀብር ምናምን ምረቃት ብለው ሰበታ ገለታ ምናምን እንዲቆን የከረሙት ያ ራሱ እኮ ይነግራል ስብሰባው የነበረበትን ሁኔታ
ራሱ አሁን በዚህ በቤተ ክርስቲያኒቱ ቀኖና የመክፈቻ ጸሎት የሚባል አለ በዋዜማው የሚካሄድ ከዛ በኋላ ደግሞ በየነስተው የሚደርስ ጸሎት አለ ጳጳስ ነው የሚገኘው እዛ ጸሎት ላይ ስንት ጳጳስ ተገኝቶ ነበር ብለ አሁን ወደ ኋላ ሄደ ብታይ እኮ መረጃውን ሲነግሩን ታፍራለህ ለጸሎት እንኳን የማይገኙ ሰዎች አብዛኞቹ ለአድማ ነው መክረው የሚገቡት እና በዚህ ደረጃ ቤተክርስቲያኒቱ አደጋ ላይ ችግር ላይ የጣለ የረባ አርስተ ጉዳይም ይዞ ያልነበረ አርስተ ጉዳይ አለመያዝ ብቻ አይደለም በያዘውም ነገር ላይ እንኳን አድምቶ ውሳኔ ያልሰጠ አሁን ሰላም በሚለው ነገር ላይ አድምቶ ውሳኔ ያልሰጠ ከዛ ይልቅ ማስፈራሪያ ለመስጠት የሞከረ ምን ያለ ነገር ነው እንግዲህ ያው ማስፈራሪያውን ሰምተዋል በያስባለው እኔ በርግጥ እኔን አይመለከተኝም የኛን ጥምረት እንደዚህ በቤተክርስቲያን ስራ ምን ሰራውን አይመለከትም የሚል ነኝ ግን ይመለከታቸዋል በቀጥታም በተዛዋሪ እናንተ ናችሁ ስም አልተጠቀሰም እንጂ በቅዱስ ሲኖዶሱ መግለጫ ላይ ማስጠንቀቂያ ጭምር የተሰጠው ለእናንተም ነው እኔ እንደዛ ነው ብያለውስድም ለምን እኔ የቤተክርስቲያን ልዕልና ይጠበቅ የቅዱስ ሲኖዶሱ ይጠበቅ ነው ያልኩት እነሱ የሚያዋርዱ ነው ያሉት እነሱ ናቸው የሚያዋርዱት እኛ አይደለንም እናዋርደው እንዴ ጮህቴን ቀሙኛ አይነት ካልሆነ በቀር ማንንም በእኛ ስብስብ ውስጥ በአገሩም ውስጥ ይሁን በሀገር ውጭ ባለው የቤተክርስቲያን ልጆች ሲኖዶስን የማዋረድ ዓላማ አባቶችን የማዋረድ ዓላማ የለው እነሱ ናቸው ያዋረዱ ለመንግስት አሳልፈው የሰጧት ክብራቸውን የጣሉ እነሱ ናቸው የተዋረዱ እነሱ ናቸው ያለ መረጃ ይላሉ ይሞግቱን ይውጡና ያለ መረጃ ነው ካሉ እኛን ከሆነ ለኛ ከሆነ ያወጡት ይሞግቱን ይሄው ማስጠንቀቂያ ብለው የለም ሁለት ነገር ነው ሊያረጉ የሚችሉት እናውቃለን አንደኛው በዚሁ አገም ጠግም በሆነ በእውነቱ እንደው የማልፈልገው ነገር እንድናገሩ ለሚያስገድ ነገር ነው አለን በሚሉት ሌላው ልተውና አለን በሚሉት ስልጣነ ክህነት እናውግዛቸዋለን ለማለት ነው አንዱ እሱ ነው እኛ ምን ጨነቀን መጽሐፉ እኮ አስቀድሞ ነግሮናል ኤጲስቆጶስ ከሃይማኖቱ ከተንሸራተተ ጵጵስናው ያስፈራህ ነው የሚለው አባ ጊዮርጊስ ዘጋስጫ እንዳትፈራው ነው የሚለው ምንም ችግር የለብንም ስለዚህ ሌሎችም ፍትሐ ነገስቱም ይሄንን ነው የሚለው አላግባብ የሚያወግዝ ቢኖር ተቋቋመው ነው የሚለው እጅህን እንዳሰጥ ተቋቋመው ነው የሚለው ምንም ችግር የለብንም በዚህ ሌላው ይሄ ፍትሐ አልባ ፍርድ ቤት አለ ባለፈው ባቡነ ሉቃስ ላይ የፈረደው እንግዲህ እዛ ይሆናል የሚከሱን በእውነቱ ዛስ መከሰሱንና በእውነት መጥሪያ በደረሰን እንግዲህ ስንቶቻችን እንደማንገባ የሚያዩት ነበር ያኔ ያክስ በደረሰን ከዛ በኋላ መልስ እንሰጥበታለን ነገር ግን ይሄው አሁንም አንደኛ ለኛ ነው ያላስብም ለኛም ከሆነ ግን ይሄው እየተናገርን ነው ማስጠንቀቂያቸውን ተግባራዊ ማድረግ ይችላሉ መብታቸው ነው ያዋጣናል ካሉ ግን አይደለም ያንን ጨምረውበት አሁን የቆሰቆሱት እሳት ይበላቸዋል የሚመለስ ትውልድ የለም በሃይማኖቱ በቤተክርስቲያኑ ቀልድ የለም ስለታገስናቸው ስላከበርናቸው ገንዘብ ነው የግል ኃጢያት ነው ብለን ስለተውናቸው አልፈው ተርፈው ተሻግረው በአይናችን በድንግል ማርያም እስከ መምጣት በሃይማኖታችን በዶግማችን መምጣት ነው የደረሱት ስለዚህ ከዚህ በኋላ ማንንም የሚፈራ የለም እነሱ የሐዋርያት መንበር ወራሽ በመንፈስ ቅዱስ የሚመራ ምን ድሪቶ ምን ያስፈልጋል በተግባር እኮ ካልገለጽከው በቃላት እኮ የሚመጣ ቅድስና የለም የሐዋርያት መንበር ወራሽ ነኝ ስላልክ የሐዋርያት መንበር ወራሽ አትሆንም የሐዋርያት መንበር ወራሽ የምትሆነው የሐዋርያትን ቀኖና አክብረህ በሐዋርያት ሃይማኖት ጸንተህ የሐዋርያትን ተጋድሎ ስትፈጽም ነው ከዛ ከወጣ አይደለም አለቀ በመንፈስ ቅዱስ የሚመራ የሚባለው ከፍሬያቸው ታውቋቸዋላችሁ ነው የሚለው
ከኩርንችት ወይንም ደግሞ ከሾህ በለስ አይለቀምም ነው ያለው ጌታ። ስለዚህ በተግባር ነው እንጂ ቅድስና በቃላት አይደለም። እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ነው ያለው። እኔ ፍጹም እንደሆንኩኝ እናንተም ፍጹማን ሁኑ ነው የተባልነው። ስለዚህ ፍጹም በመሆን በተግባር በህይወት ባኗኗር በስራ በእምነት ነው እንጂ የሚገለጸው በጽሁፍ አይደለም። በመግለጫ ወረቀት ላይ ቀለም በመቀባት የሚመጣ ለውጥ የለም። ግን በዚህ አጋጣሚ መናገር የምፈልገው ብዙ ሰው ትኩረቱ አባ ሳዊሮስ ላይ ነው። እኔ ግን ትኩረቴ አባ ዲዮስቆሮስ ላይ ነው በይበልጥ። ይሄ ሁሉ ድራማ ይሄ ሁሉ ቅንብር የአባ ዲዮስቆሮስ እንደሆነ ይገባኛል። እንተዋወቃለን። አድማ በመምራት በማስተባበር በተንኮል የፈለጉትን ነገር በማድረግ ተወዳዳሪ የሌላቸው ሰዎች ቁጥር 1 ከሲኖዶስ አባላት አባ ዲዮስቆሮስ ናቸው። ስለዚህ አሁን የሲኖዶስ ዋና ጻፊ ሆኑት ነው? አዎ። ምክንያቱም በፊትም እሳቸው ጠቅላይ ስራ አስኪያጅ አባ ሳዊሮስ የሲኖዶስ ጻፊ ሆነው ነው የሰሩት። አብይ ወደ ስልጣን ሲመጣ ከ2008 ይመስለኛል ወይ 9 እስከ 2011 ግንቦት ድረስ ሁለቱ የጠቅላይ ቤተ ክህነት ስራ አስኪያጅና የሲኖዶስ ጻፊ ነበሩ። ያኔ ካባ ለአብይ ሲያለብሱ ነበሩ። አቡነ ማቲያስ ቢሮ ከዳንኤል ጋር ሆነው አባ ማቲያስ ካባ እንዲያለብሱት ወንጌል እንዲሸልሙት ያደረጉት አባ ዲዮስቆሮስ ናቸው። በዛ ደረጃ በሚሊኒየም የተዘጋጀውን ዝግጅት ምን አይነት መልክ እንዲኖረው እንዳደረጉ እንተዋወቃለን። በዛ ጉዳይ ፍለፊት ተነጋግረናል። ስለዚህ እኔ ሰው አባ ሳዊሮስ ከ2 ዓመት ከ3 ዓመት በፊት በሰሩት ስራ የተነሳ አይን ላይ ስለገቡ በተለያየ ሪከርድም ስለቆዩ እንጂ ከሳቸው የከፋሉ። የትውልድ መንደራቸውም ሌላ ቦታ የሆነ ከአባ ሳዊሮስ የከፋሉ። እንደውም ለኔ እግዚአብሔር መንፈስ ቅዱስ ባወቀ ጥሩ ነው ባይ ነኝ። ለምን ሌላ ሰው ቢሆን ቁጣው ይቀዘግዛል። የሚቀዘግዘው ለምንድን ነው? ስለማይታወቅ ጥሩ ነው ተብሎ ስለሚገመት ከዛ በኋላ የፈለገውን ይሰራ ነበር። እንደውም ታሏል መንግስት በጣም ነው የታለለው በኔ እይታና ሊሆን የሚገባው ነገር አሁን እነኚህ ሰዎች እዚህ ደረስን ብለዋል። ግን የዋሆች ናቸው። በጣም አዝንላቸዋለሁ። ይቺ ቤተ ክርስቲያን እንዴት አድርጋ እላይዋ ላይ የተነሱባትን የረሷትን የዘነጓትን ያመጹባትን መቀመቅ እንደምታወርድ ጉርጓድ እንደምትከት ታዝነኛል። አንድ ነገር ላንሳ። ሌላ እኮ አያስፈልግም። በላይ መኮንንን ማስታወስ እኮ ይበቃል። ነው ያደረገው። የኦሮሚያ ቤተ ክህነት አቋቁማለሁ ብሎ ከዛ ታርቆ ሲገባ ማንንም ይቅርታ የሚጠይቅ ማንንም ይቅርታ የሚያረግ የለም እያለ ሲጎማለል የነበረው ዛሬ የት ነው ያለው? ዛሬ የት ነው ያለው? ወንድም አንድ ነገር ይገርመኛል። ምናልባት በላይ ሲያጭበረብር የተያዘው አፍሪካ ህብረት ውስጥ ባይሆን ኖሮ የኢትዮጵያ መንግስት አይፈርድበትም የሚል እምነት አለኝ እኔ ልንገርህ። አሁን ግን ሊያድነው በማይችለው ነገር ውስጥ ስለገባበት ነው የተወው። እንደዛ ነው የኔ መረዳት። ከአፍሪካ ህብረት ጋር የሚያጋጨው ስለሆነ አማራጭ ስለሌለው ነው እንጂ ሌላ ቦታ ቢሆን በጉቦም በምንም ነገሩ ተድበስብሶ እንዲወጣ ይደረግ ነበር ብዬ ነው የማስበው። አለዛ ግን የአፍሪካ ህብረት እንደውም እርግጠኛ አይደለሁም። እንግዲህ አንተ ሚዲያ ሰው ስለሆንክ ልታጣራው ትችላለህ። በዚሁ ምክንያት እንትኔን ሁሉ ቀይራለሁ አለ አካውንቴን ወደ ሌላ ሀገር ምናምን ተብሎ እስከመባል ደርሶ ነበር። ያ ስላስፈራቸው ነው ያን እርምጃ ወሰዱት። እና ይሄንን ማሰብ አለብን። እኔ ግን አንድ ነገር ላስታውስ። ምናልባት መግለጫውን ተከታትለው ከሆነ አባ ዲዮስቆሮስ ሲያነቡ ትን ብሏቸው ነበር አይተው ከሆነ እና ለተወሰነ ደቂቃ ተቋርጦ ነበር።
ያችን ደቂቃ እንዲያስቧት ጥሪ ማድረግ እፈልጋለሁ በዚህ አጋጣሚ በዛይ ሰዓት ተጠርተው ቢሆን የት ነበር የሚገቡት መግቢያ ነበረውት ምን ነበር የሚመልሱት በዛ ኃያል ገናና አምላክ ፊት አቅማችን እስከዚህ ድረስ መሆኑን ልናስተውለው ይገባል እግዚአብሔር ኃያል ነው የሚነግረንን ምልክት አስተውለን ንሳብን ገባ ጥሩ ነው በትንታ ምን ቀር ሰዎች እኮ ነን በትንታ በቃ በዚህ ደረጃ የተበላሸ ቤት ነው ያለው የተበላሸ ስብስብ ነው ስለዚህ ይሄ ነገር እንዳልከው ሲንከባለል የመጣ ነው አፈጻጸሙም ይሄን የሚመስል ነው መዋያርስቱም ዝግባ የሚባል የረባ ነገር የለውም በኔ እምነት መጨረሻም ላይ የተጠናቀቀው እንዳልኩ ዝግባ በማይባል ነገር ነው እንግዲህ አሁን የሚጠበቀው ቀጣይ ምናልባትና ባሰረቀ ማን ያዘዋል እንደው አቡነ ሳዊሮስ ምርጭ እንግዲህ በቤተክርስቲያኒቱ እንደዚህ የጠቅላይ ቤተ ክህነትና የቅዱስ ሲኖዶስ ዋና ጻፊ ምርጫ ሹመት ሲሰጥ ሂደቱ ያው ይታወቃል መንፈሳዊ ሂደት ይኖራል ብዙ ነገሮች አሉ እንደው ሁሉም አባቶች ተስማሙ ማለት ነው ወይስ ምንድነው የተፈጠረው ነገር እንደው እንደዚህ ነበር ወይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በዚህ ደረጃ እንዲ እጁ የረዘመን ይህን ያልታግሰው ውሳኔ ቀይረው በቤተ መንግስት ጉልበት የቤተ ክህነቱን ውሳኔ የሚቀይሩበት ሁኔታ በፊት ከነበር አላቀም በዚህ ደረጃ ግን እንዲ የቤተ ክርስቲያኒቱን ክብር የሚነካ ምሰሶዋን የሚንድ ነገር ሲደረግ ይሄ የመጀመሪያው ይመስለኛል እንደው አቡነ ሳዊሮስ እንዴት ሊመረጡ ቻሉ ሂደት ነበረው እንደውም አንዳንድ አክቲቪስቶች ከኦሮሞ ብልጽግና ጋር በተገናኘ የሚጽፉ አክቲቪስቶች ቀጣዩ የጠቅላይ ቤተ ክህነት ስራ አስኪያጅ አቡነ ሳዊሮስ እንደሚሆኑ ነግረውናል ብዙም ነገር ተብሏል በዳንኤል ክብረት የሚመራ አንድ ቡድን አለ ይሄንን ምንድነው ሲኖዶሱን ስብሰባ በበላይ የሚከታተል በአብይ አህመድ ፍላጎት ስር ሆኖ እንዲጠናቀቅ ለማድረግ ዳንኤል ክብረት ነበር የተመደበው ስለዚህ ዳንኤል ክብረት ደግሞ ዋና ተልቆ እሳቸው ማስመረጥ ነው የአብይን አህመድ ጳጳሳት አስመርጦ ይሄንን ቅዱስ ሲኖዶስ መቆጣጠር ነው ከዚህ በፊት መጅሊስን ተቆጣጠሩ ከዛ በፊት የፕሮቴስታንት ህብረትን ተቆጣጥሯል የቀረችው የቤተ ክርስቲያን ነበረች ስለዚህ አሁን ሁሉም የሃይማኖት ተቋማት በአብይ እግር ስር ገብተዋል ማለት ነው የቀረችው ቤተ ክርስቲያን ነበረች እንዴት ሊመረጡ ቻሉ እሳቸው እንደው አባቶች ምን አሉ ዝም ብለው ይሄንን ግዙፍ የቤተ ክርስቲያን ስብራት አሜን ብለው ተቀበሉ እንግዲህ ምን መሰለ አሁን ለናንተ ዱብዳ የሆነባችሁ እንደው ገበና ነው አንናገርም ይያልን ስለቆየን ነው ህመሙ ውሎ አድሯል አዲስ አይደለም ባለፈውም እኮ ለድብድብ ለሞት ለክፍፍል ያበቃን እኮ ያባ አብርሃምና ያባ ጴጥሮስ ምርጫ እኮ ይሄው ነው መንገዱ ለውጥ የለው ሲኖዶሱ ነው ተሰብስቦ የመረጠው አባ ሳቢሮስ የተመረጡበትና አባ አብርሃም የተመረጡበት ወይም አባ ዲዮስቆሮስና አባ ጴጥሮስ የተመረጡበት ለውጥ የለው ድምጽ በመስጠት ነው አለቀ መንግስት የሚሰራው ቀይ መታወቂያውን ያሳየ በየቤቱ እየሄደ ማስጠንቀቂያ ይሰጣል ባትመርጥ ውርድ ከራሴ ያለበትን ቁስል እየነገረ ያስጠነቅቃል እነኚህ ደግሞ በባህሪያቸው እነኚህ ጳጳሳት የሚባሉት በዘመነ ወያኔም ሳውቃቸው አንድ የቀበሌ ካድሪ ከመጣ ይደነግጣሉ በቃ አለቀ አንድ ተራ ካድሪ ቤቱን ሲጫወቱበት የኖሩት በዚህ ነው ይሄ አሁን እኔ ግልጹ ነው የምናገረው አዲስ ትሬንድ አይደለም ለቤተ ክህነቱ አዲስ መስመር አይደለም የፈለጉትን ነው የሚያስወስኑት የፈለጉትን ነው የሚያረጉት እንደውም አንድ ገጠመኝ እኮ እናስታውሳለን ከብዙ ትግል በኋላ ትንሽ እንደው ሲኖዶሱ ነፍስ እንዲዘራ ለማድረግ ብዙ ትግል ተደርጎ ብዙ ጩኸት እንቅስቃሴ ሲጀመር ትእዛዛችንን አልፈጸማችሁም ተብሎኮ ጳጳሳት ትንሽ ፑሽአፕ እንዲሰሩ ተደርገዋል ቤታቸው ተሰብሯል ተደብድበዋል ተንገላተዋል ዛሬ በህይወት ያሉትም የሌሉትም እኔ እኮ ያው ምስክር ነኝ ነበርኩ እኮ በሩ ሲሰበር አንድ ጳጳስ እኔ ጋር ደውለው
ማን ያዘዋል ገደሉን ድረስልን ብለው ስልክ ደውለዋል እኔ ጋር ይሄንን አባ ዲዮስቆሮስ ያውቃሉ እንደውም ስንገናኝ ይቀልዱበት ነበር በዚህ አባባል እኛ ባጥር ዘለን እስከ መግባት ድረስ ደርሰን ነበር ወደዛ ግቢ እነሱን ለማዳን የመግባት እድል አላገኘንም እንጂ ስለዚህ የተለመደ ነው እግዚአብሔር ምን ይላል ሳይሆን መንግስት ምን አለ ብለው የሚፈሩ ናቸው ይሄ ስለሚታወቅ ነው ባለፈው እኮ አንድ ሾልኮ የወጣ የድምጽ ግጭ ሰምተ ከሆነ ለአቡነ ናትናኤል ተነግሯቸዋል ይላሉ አንዱ ጳጳስ ይሄ ባለቀይ ቦኔቱ መነኩሴ እንደው መቼ ነው የሚተኙት ያለው ጠቅላይ ሚኒስትሩን ነው መመሪያ የሚሰጣቸው ለኛ ጳጳስ አባ ሳቢሮስ እንድትመርጡ ተብሏል ብሎ መመሪያ ይሰጣቸዋልና ለአቡነ ናትናኤል ተናግሯል ይላሉ የሚኒሶታው ማለት ነው አቡነ ናትናኤል ከዛ ምን ይላል እሱ አንድ ሰው ምን ያመጣል ባይነገረው ይላል አንተ ብሎ ስለዚህ አሁን እኔ ምን ያህል ጳጳስ እዛ እንደተገኘ ማጣራት ስለሚያስፈልገኝ ይሄን ያህል ተገኝቷል ማለት አልችልም ግን ማረጋግጥልህ ቢያንስ 54 ጳጳሳት እንደነበሩ እርግጠኛ ነኝ ምክንያቱም አባ ዲዮስቆሮስ አባ ትሪያቆስ እና አባ ናትናኤል ዘኢየሩሳሌም አሁን ኢየሩሳሌም የተመደቡት 54 ድምጽ አገኙ ነው የተባለው በሲኖዶስ ጽፈት ቤት መግለጫ አባ ሳቢሮስ 48 ድምጽ አገኙ ነው የተባለው 6 ሰው ነው ብቻ ነው ያልመረጣቸው ማለት ነው ስለዚህ አባ ሳቢሮስ ምንድነው ወንጀላቸው 2015 በወታደር ታጅበው ስለገቡ ነው አሁን እኮ የመረጣቸው የሲኖዶስ አባላት ናቸው ስለዚህ ተጠያቂው አካል ሲኖዶሱ ነው ሲኖዶሱ እንዳልኩ መለካዊ ሆኗል የንጉስ ትእዛዝ ፈጻሚ ሆኗል ከመንፈስ ቅዱስ ተለያይቷል እንዳየው ሽርሽር ካዳነች አበቤ ጋር ያየው ነው በጣም በእውነት እኔ ይሰቃል እኔ አንድ ተራው ሰው የት ቦታ እንደምገኝ ከማን ጋር እንደምውል ሞያዬን መርጥ በተቻለኝ አቅም ተጠነቀቃለሁ እንዴ ስንት ተፈናቅሎ እኮ ያላል አይደለም እንዴ ሄደው ጎብኝተውታል አላረጉትም ለምን ይሄ ግን በመሰረቱ የኮሪደር ልማትን ካነሳ የኮሪደር ልማት ለነሱ ብርቅ ነው ለምን የሚለውን ማየት አለብን ብርቅ የሆነበትን ምክንያት ተመልከት የአዲስ አበባ አድባራት በክፍለ ሀገርም ያሉ አብያተ ክርስቲያናት አጸዳቸው እየተቆረጠኮ የንግድ ማዕከል ሆነዋል የኪራይ ህንጻ ነባው በቃ ያ መልካም ማዕዛ የነበረው አጸድ አዋፋት ድምጽ የሚሰማበት አጸድ ለጸሎት ስትሄድሊና ክትት የሚልበትን አጸድ እየቆረጡ የኪራይ ቤት የሚገነቡ ሆነዋል በአካባቢው ለምነው የሚያድሩ ነዳያን እንዳይኖሩ እነሱን እያባረሩ እዛ አካባቢ ታዛ የሰሩትን እያባረሩ እኔ እዛ ይኖሩ ማለት አይደለም ሊነሱ ይገባቸዋል ስታነሳቸው ግን እንደ መቄዶንያ አይነት ሰርታ ከቤተ ክርስቲያን ዙሪያ ሰብስባ ባጸዳ ሱባ ነበር ማስቀመጥ የነበረባት ህንጻ መገንባት አልነበረባት ንግድ ቤት ማድረግ አልነበረባትም ስለዚህ ይሄ የቤተ ክርስቲያንቱ ተልኮ ቢዝነስ ኦሪየንትድ ሆኗል ገንዘብ ተኮር ሆኗል ሃይማኖታዊ መሆኑ ቀርቷል ስለዚህ ለነሱ ብርቃቸው ነው እንዴ ይገርማል እኮ ከጥቂት ወራት በፊት ያገኘኋቸው አንዳንድ ጳጳሳት አንተ እኮ አገር ቤት ስላልመጣህ ነው ብትመጣ እኮ ተለውጣለች ይሏል እና ከነኚ ጋር ነው የምንኖረው በእውነቱ እግዚአብሔር ምን እንዴት አርጌ እንደምናገር እንዴት አርጌ እንደምገልጻቸው ቸገራለሁ እግዚአብሔር በሚያውቀው ስለዚህ እነኚህ ሰዎች ወደው ፈቅደው ያደረጉት ነው ፈርተው በቃ አሁን ምን ሊሉ ይችላሉ አይ ክፉ ዘመን ነው ቤተክርስቲያንን ለማሻገር ብለን ነው ይሉሃል ነገ በጠይቃችሁ ይሄንን ነው የሚሉ ሌላ ነገር የለው አይ በጥበብ እኮ ማለፍ አለብን ምክንያቱም
ቅድም እንደነገርኩ አንዱ ስተት እነኛን በኮታ አግበስብሶ ማስገባት ነበር እነሱን ለምን አስገባችሁ ብለን ስንቃወም ምንድነው ያሉን አይ እንዴ ቤተክርስቲያኒቱን በጥበብ ማሻገር አለብን ብዙ ደም እንዳይፈስ ብለን ነው እንዴ ሰማዕትነት እኮ ለቤተክርስቲያን ክብር እንጂ ነውር እኮ አይደለም ሰማዕትነት የተለመደ ነው ህዝቡ እኔ ፈራው አላለ ህዝቡ እኔ አልጋደልም አላለም ደግሞም እኮ ከዛ በመለስ ብዙ አማራጮች ነበሩ ያን ሁሉ ነው ያመከኑት እና እኔ በእውነቱ እንግዲህ ጽዋው እየሞላ ያለ ይመስለኛል የነሱ ሐሳብ ብዙ ነው እንዳልከው ወደ ፓትርያርኩም ይከጅሉ ይሆናል በርግጥ እንግዲህ የሆነ ነገር አርገው ይገሏቸው ካልሆነ በቀር ብዙ ቅዱስ አቡነ ማትያስ ይያሉ ሌላ መሾም የሚችሉበት እድል አይታየኝም ግን እንደራሴ ሊሾሙ ይችሉ ይሆናል እንግዲህ ጥቅምት ላይ የጤና መታወክ አለ የእድሜ እርግና ላይ ነው ያሉት በሚል እንደራሴ ሊሾሙባቸው ይችሉ ይሆናል እንደዛ በኋላ ለስሙ ያዟል አብይ ፍላጎቱን ነግሮናል እንደማይፈልግ ግን ውስጡ የተቀበረውን ነገ ከነጎዳ ሊያደርግ የሚችለውን ነገር ነው ያየንበት የደርግ መንግስት ፓትርያርክ የራሱን እንዲሆን አድርጓል ጫና ፈጥሮ ኢህአዲግም አድርጓል እኛ ግን አናደርግም ያለበት ድምጸቱና የነበረው ሁኔታ የሚያሳየው አልበላሽም ምን አመጣው ነው ያው ያደርግ ስለፈለገ በቀጣይ በሂደት ምን ሊያሳካ እንደሚችል የተረዳንበት ነው ምናልባት አሁን ቀጣዩ ሂደት ፓትርያርኩን በአንድም ይሁን በሌላ በመምም ይሁን ወይ በሌላ መንገድ ብሏል እኮ ብርሃኑ ጁላ ምንድነው ቤተመንግስት ትግሬ ገብቶ ገዝቷል አማራም ገብቶ ገዝቷል ኦሮሞ ተረኛው ነው ቢገዛ ምን ችግር አለው ያለበትን በቤተ ክህነትም መድገም ይፈልጋሉ ያ ነገር መምጣቱ አይቀርም ኤ ሲባል የኦሮሞ ህዝብን እንደው በአንድም ይሁን በሌላ ከዛ ጋር እንዲያዝ አስፈልግም ከህዝብ ጋር የሚገናኝ አይደለም ኤ ስርዓት መንግስታት በመጡ ቁጥር ቤተ ክህነትንም ለመቆጣጠር ካላቸው ፍላጎት አንፃር መታየት ነው ያለበት ለማንኛውም አሁን ቀጣዩ ሂደት ምንድነው ምን ልናይ እንችላለን በነገራችን ላይ አንድ ነገር ሊሰመርበት የሚገባው በእኔ እምነት ወይም እዚህ ባለው በጥምረቱ በምኑ ስለ ቤተክርስቲያን በምንሟገት ሰዎች አሁን ንግግራችን የአባሳቢሮስ የዘርሃረግ ትውልድ ኦሮሞ ማህበረሰብ ነው አይደለም የሚል አይደለም የኛ ንግግር በሃይማኖት በመግባር የቀኑ የዛ ማህበረሰብ ሰዎች የኔ ክህነት አባት ካስተማሯቸው መምህራን መካከል አለቃ ጥበቡ ገሜ ይባላሉ በዚህ በሰላሌ አውራጃ ስሬ መድኃኔ ዓለም የሚባል ቦታ ነበር የነበሩት በአፄ ኃይለ ሥላሴ ጊዜ ለጵጵስና ታጭተው እንቢ ብለው የቀሩ ሰው ናቸው እኚህ ሰው የዛ ማህበረሰብ አካል ናቸው ብዙ ጳጳሳትን ያስተማሩ መናኝ እንቢ ብለው ጵጵስናን እንቢ ብለው የቀሩ እንደነሱ ያሉ ሰዎች ቢመጡ ጠቅላላ የኦሮሞ ማህበረሰብ ብቻ ሲኖዶስ አባል ቢሆንና ሲኖዶሱ ከፓትርያርኩ ጀምሮ መላ ሲኖዶስ ጳጳሳት የኦሮሞ ማህበረሰብ ተወላጅ ቢሆኑ እኔ አይቆጨኝ እኔ ስለ ብሔሩ አይገደኝም ሃይማኖት ብቻ ይኖረው ምግባር ብቻ ይኖረው ልክ እንደዚሁ የትግርኛ ተናጋሪው ማህበረሰብ አካባቢ ወጡ እንደና አብሮሃ ጽባህ አይነት ቅዱሳን ሌሎችም ደጋጋ አባቶች የነበሩት ማህበረሰብ እንደዛ አይነት አባቶች ከመጡ ሙሉን ሲኖዶስ ቢቆጣጠረው የዛ አካባቢ ተወላጅ የኔ ጉዳይ አይደለም ከደቡብ የመጣ ቢቆጣጠር የኔ ጉዳይ አይደለም አማርኛ ተናጋሪ ቢቆጣጠር የኔ ጉዳይ አይደለም ይሄ የቤተ ክርስቲያኒቱ መመዘኛ ስላይደለ የብሔር ብሔረሰቦች ተዋጽኦ ለፌሽን ምክር ቤት እንጂ ለሃይማኖት ቦታ የለው አሁን ጥያቄው የማንን ተልኮ ይዘው ነው የገቡት ነው እንዴ እኔ ከሀገር የተሰደድኩት እኮ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ሆነው ሲመረጡ ነው እኔ
በዛን ወቅት ወንድሞቼ ለሆኑት የትግርኛ ተናጋሪው ማህበረሰብ አባላት ለሆኑት አንድ የተናገርኩት ነገር አለ ከጳጳሳት መካከል አሁን ካሉት ምረጥ በባል እኔ የምመርጠው አባ ማቴዎ የምመርጠው የነበረው አሁን ግን መንግስት ስለሆነ ያስቀመጣቸው አልቀበልም ነው ያልኩት ያኔም እኮ ማስጠንቀቂያ ተሰጥቷቸው ጳጳሳቱ ማስጠንቀቂያ ተሰጥቷቸው መራጮች ማስጠንቀቂያ ተሰጥቷቸው ማናቸው በየሀገረ ስብከት ማናቸው ሳቸው ፓትርያርኩ አቡነ ማትያስ ሲመረጡ ብዙ ቅዱስ አቡነ ማትያስ ምርጫው ሲካሄድ እኔ ገዳም ነበርኩኝ አላይም ብዬ የደህንነት አባላት ገዳም ድረስ መተዋል ለነበርኩበት ገዳም ድረስ ላንድ ክሮዘር መኪና ይዘው አብያኔ ለመሆኑ በእኛ ጊዜ አይደገምም የሚለው የወያኔ አገልጋይ ሆኖ ይሄን ጉዳይ ሲያስፈጽሙ ከነበሩት አንዱ እሱ አይደለም እንዴ ደህንነት ሰው ሆኖ እንዴት ነው እሱ ነፃ የሚሆነው እንዴ በወያኔ ዘመን ደህንነት ውስጥ ሆኖ ይሄን ስራ ከሚሰራ ማን ነው ከነጓጽ አጋ ከነ ዳዊት ጋር ከነ ተወልደ ጋር የተክነቱን ያሽከረክሩ የነበሩ ደህንነቶች ነበሩ እንዴ የሚገርም ነገር አቡነ ማትያስ ሲመረጡ የነበረ ነገር ላንሳ ምንድነው የሆነው በእጣ እንዲሆን ምርጫው የሚል ሐሳብ ማህበረ ቅዱሳን አቀንቅኖ አራምዶ ብዙ አባቶችም ይሄን ሐሳብ ገዝተውት አርብለታ በእጣ እንዲሆን የሚል ውሳኔ ተወሰነ ቃለ ጉባኤውን ፈርም ሲባል አይሰኞ ይደርሳል ተባለ ቅዳሜና እሑድ እዛ ነበርኩኝ 11ኛው ሰዓት እየተባለ ደህንነት ቤቱን ከበበው ቤተክነቱን ዛሬ የሽሬ ጳጳስ ሆነው የነበሩት የተወገዙት አባ ጴጥሮስ ያኔ ቦሌ መድኃኔዓለም ይሁን ምናምን አስተዳዳሪ ነበሩ የኛ ሰው ካልተመረጠ እንገነጠላለን ይሉ ነበር በጆሮዬ ነው የሰማዋቸው በዛ ሁኔታ ሰኞለታ ሁሉም ጳጳሳት ቃላቸውን አጥፈው አርብለት የተስማሙበት ተገልብጦ በእጅ አውጣ እጅ በማውጣት ምርጫው እንዲካሄድ ተወሰነ ስለዚህ አብይ ያደገው እኮ ይሄንን ሲሰሩ በነበሩ ሰዎች ስር ነው ይሄንን ሲያይ ነው ይሄንን ሲያስፈጽም ለዚህ ጉዳይ ሲላላክ ነው የኖረው ስለዚህ አሁን ደግሞ እሱ ተራው ላይ ሲደርስ እንደሱ ተላላኪ ያኔ ለህዋት ተላላኪ እንደነበረው ለሱ ተላላኪ የሆነ ዳንኤልን አዘጋጀ ሌሎችም አሁን መጥራት እንችላለን እዛ ግቢ ውር የሚሉ ዛሬ ፎቶ አብረው ከጳጳሳቱ ጋር ሲነሱ ያያቸው እንቅልፍ መቼ ወስዶታል ያለው አባ ህፃን የሚባለው ምናምን ምን ስራ አላቸው ነገ እኮ ጳጳስ እንሆናለን ብለው እኮ ደጅ የሚጠኑ እኮ ናቸው ይሄን እንዳትዘነጋ ደግሞም ይሆናሉ ምንም ህዝቡ ፈጥሮ ካልደረሰ እኛ አቋም ካልያዝን መስዋዕትነት ካልከፈልን ደግሞ ይሆናሉ ከማን ያንሳሉ እነሱ እና በዚህ ደረጃ ተስማምተው 48 ጳጳሳት ድምጽ ሰጥተው ነው የተመረጠው ምርጫው የተካሄደው ስለዚህ እኚህ ሰው በግላቸው የሚያስጠይቃቸው ነገር የለም ምናልባት እሳቸው አሁን በጣም ተቆጥተዋል የተቆጡት ደግሞ ባለፈው በሆነው ምክንያት ነው ያለፈው ብዙ ነገር እሳቸውን እንዲያስቡ እንዳደረጋቸው የመነጠል ስሜት የመወገዝ ብዙ ነገር እንደ መንፈሳዊ አባት አይደለም ሲታዩ የነበሩት ምክንያቱም ያደረጉት ነገር መንፈሳዊ አባትነታቸውን እንዳናስታውስ እንድንዘነጋው እንድንተው ስላደረገን ስለዚህ አሁን መተዋል የአብይ አህመድ ጉዳይ አስፈጻሚ ናቸው የአብይ አህመድ ቀንደኛ ደጋፊ ናቸው ብዙ ነገር ከቤተክርስቲያኒቱ መስመር ላይ ወጥተው ያደረጉ ሰው ናቸው እስካሁን ለሞቱት ሰዎች ለተሰደዱት ለተፈናቀሉት ለተቃጠለው ቤተክርስቲያን ጸጸት እንደተሰማቸው እንኳን አልነገሩንም ስለዚህ እንዲህ አይነት አቡነ ሳዊሮስ ነው የመጡት ያኔው አይነቱ ሳይሆን አሁን የተለዩ ናቸው ምን ሊያደርጉ ይችላሉ
እንደው የአብይን አህመድ ፍላጎት እንግዲህ አብይ አህመድ ፍላጎትስ ምንድነው? ቤተክርስቲያኒቱን በእጁ አስገባ። ከዛስ አዎ ያረጀች የጃጀች ኋላ ቀር የሆነች ይያለ ሁሌ ይሰድባታል ቤተክርስቲያኒቱን እና ምን ሊያረጋት ነው? የሱን ሰዎች አስገብቶ ከዛስ እነዚህ ነገሮች ይመጣሉና እንደው ምን ሊደረግ ይችላል? የሳቸውስ የጠቅላይ ቤተ ክህነት ስራ አስኪያጅነት ዘመናቸውን እንዴት ሊያደርጉት ነው? ያው አንድ ነገር ግልጽ መነጋገር አለብን። አባ ሳቢሮስ ብቻቸው ምንም ማድረግ አይችሉም። አሁን ጠቅላይ ስራ አስኪያጅ ስለሆኑ ምንም እቺን ታክል ብቻቸው ማድረግ የሚችሉት ነገር የለም። አንደኛ ገንዘብ ለማንቀሳቀስ እንኳን ከሲኖዶሱ ጻፊ ጋር ነው የሚያንቀሳቀሱት። ከአባ ዲዮስቆሮስ ጋር ተሻርከው እስካልሰሩ ድረስ ብቻቸውን የሚሰሩት ነገር የለም። ሁለተኛ ትልቁ ስጋት አዲስ አበባ ሀገረ ስብከት ላይ ነው። አዲስ አበባ ሀገረ ስብከት የሀገረ ስብከቱ ሊቀ ጳጳስ አባ ሕርያቆስ ካልተስማማና ቋሚ ሲኖዶስ ካልወሰነ ምንም ማድረግ አይቻልም። በብቻቸው የሚወስኑት አንዳች ነገር የለም። ምናልባት ቤተ ክህነት ውስጥ ያለ ቅጥር ምናምን ካልሆነ በቀር። ስለዚህ አሁንኛ አባ ሳቢሮስ ላይ አናተኩር፣ ሲኖዶሱ የችግሩ ምንጭ ላይ እናተኩር። ሲኖዶሱ ነው በቃ ቤተ ክርስቲያኒቷን ክብር እንድታጣ ያረጋል። በእናንተ የተነሳ ቅዱሱ የእግዚአብሔር ስም ይሰደባል ይላል ሐዋርያው በመልእክቱ። በእናንተ የተነሳ ቅዱሱ የእግዚአብሔር ስም ይሰደባል። በእነሱ የተነሳ ንጽሕት ቅድስት ተዋህዶ ሃይማኖት እየተሰደበች ነው ያለችው፣ እየተዋረደች ነው ያለችው፣ እየተናቀች ነው ያለችው። ይሄንን ለማስወገድ መፍትሄው ሲኖዶሱን ሲኖዶስ ማድረግ ነው፣ ወደ ክብሩ እንዲመለስ ማድረግ። እኔ እንደ መፍትሄ ማስቀምጠው በቃ ትንሽ እስቲ ራሳቸውን የሚመልከቱ የሲኖዶስ አባላት ወደ ገዳም እንዲገቡ ይደረግ ነው። ወይ ደብረ ዳሞ ወይንም ግሸን። ምክንያቱም ደብረ ዳሞም በገመድ ካልሆነ ሌላ መውጫ መውረጃ የለውም። በሄሊኮፕተር ወስዶ እዛ ማድረስ ይቻላል። ግሸንም አንድ በርናት ያላት፣ እሷም በጣም ገደል ናት፣ በእግር እንደሚዘለቅ አይደለም። ስለዚህ በሄሊኮፕተር ወስዶ ያንንም በር በዘበኛ መዝጋት ይቻላል። ለሕክምናቸው ለጤናቸው ለምን የሚያስፈልጋቸው ለአንድ መነኮስ የሚገባው ነገር ሳይጎል ትንሽ እስቲ ከእግዚአብሔር ጋር ይነጋገሩ፣ ከእግዚአብሔር ጋር ይታረቁ። ይሄንን ማድረግ ካልቻልን ይቺ ቤተክርስቲያን አናድናትም። ቢያንስ ማለት ነው ቢያንስ ይሄ መደረግ አለበት። የሚገርምህ እኮ እነኚህ ጳጳሳት የሚጣሉበት ቦታ የሚሻኮቱበት ቦታ አይደለም። ለጳጳስ ለተራ መነኩሴም የሚገባ ቦታ አይደለም። የምንኩስና የጵጵስና ዓላማው ቸክ መፈረም አይደለም፣ ሰራተኛ መቅጠር አይደለም፣ ሰራተኛ ማባረር አይደለም፣ ወንጌል መስበክ ነው። መንፈሳዊ አገልግሎት ላይ በጾም በጸሎት በተጋድሎ አሕዛብን ወደ ቤተ ክርስቲያን ማምጣት ነው። እነሱ ግን ያን ረስተው ህንፃ ገንቢዎች ናቸው፣ ኢንጂነር ናቸው፣ ዶክተሮች ናቸው፣ በተለያየ ነገር ፕሮፌሰር ናቸው። በቃ ጳጳስ ስለተባሉ አናውቅም የሚሉት ነገር የለም። ይሄ ነው የገጠመን ችግር። ስለዚህ ከዚህ አውጥቶ እነሱን ለተወሰነ ጊዜ ጸሎታቸውን ቡራኪያቸውንም ከገዳም እንዲሰጡ ማድረግ ይገባል። ህዝቡ ወደዚህ ነው መሄድ ያለበት። ሌላው አባ ሳቢሮስ እኮ የት ባህር ዳር ሄደው ነው ወይስ ወሎ፣ ሸዋ፣ ጎንደር፣ አፋር፣ ጅጅጋ እንዴ? ሁሉም እኮ ሊቀ ጳጳስ አለው ሀገረ ስብከቱ ላይ። እንደፈለጋቸው እኮ ገብተው ምንም ማድረግ አይችሉም የሀገረ ስብከቱ ሊቀ ጳጳስ እስካልተስማማ ድረስ። የሀገረ ስብከቱ ሊቀ ጳጳስ ደግሞ ካልተስማማ ጉዳዩ የሚቀርበው ምልአተ ጉባኤ ሲኖዶስ ላይ ነው። ስለዚህ ማየት ያለብን ነገር ችግሩን አንድ ግለሰብ ላይ አርገን አቅጣጫ እንዲሲት ማድረግ አይደለም ያለብን። ይሄ እንደ ሲምፕተም እንደ ምልክት
ሲኖዶሱ ምን ላይ እንዳለ ማያ አድርገን ወስደን ሩት ኮዝ ነው የሚባለው አይደለም ዋናው ነገር ይሄ ነው በፈረንጆቹ አጠራር ሩት ኮዝ የችግሩን ስር መሰረት ለይተን ለዛ ነው መፍትሄ መስጠት ያለብን ያን ስናደርግ ነው ቤተክርስቲያኒቷ የምታርፈው አላደረገ መፍትሄ ሐሳብ እንዲሁ በተግባር መተርጎም ወይ መለወጥ ይችላል ወይ አሁን ቤተክርስቲያኒቱ ችግር ላይ ነው ያለችው አብይ አህመድ የምኞቱን ያገኘ ነው ከጥንት ከበፊት ጀምሮ ቤተክርስቲያኒቱን መሆን ያለባትን እንደም ሰርጀሪ ያረጋታል ሁሉ እስከ ማለት የደረሰበት ሁኔታ እንዳለ ነው አሁን እሱ ከሚከተለው የብልጽግና ወንጌል አንፃር እንደ እንቅፋት እንደማያት ብልጽግና ማለት ያው በወንጌሉ የሚታየው ነገር ሁሉ ነገር መሬት ላይ የሚታየው መልካም ነገር ይሄ አበባው ማጌጡ ማሸብረቁ መብራቱ ብልጭጩ ይሄ ነገር ነው ይሄን ነገር ከሚያደናቅፉት አንዱ የጥንት ቤተክርስቲያን እንዲሁም እስልምናም ጭምር ነው ብለው ሁለቱ ሃይማኖቶች ላይ የተለየ አመለካከት ነው ያለው ስለዚህ አሁን የብልጽግናን ወንጌል የዛች ምድር ወንጌል ለማድረግ ይፈልጋል ምን ያህል ርቀት ሄዳል አናቅም ምዕመናን ናቸው እዚህ ላይ ትልቁን ሚና የሚጫወቱት ያኔም አብይ አህመድ ጭራውን ቆልፎ በጎቹን ለማምጣት የሚል እንደዛ የተለሳለሰ የገባው በምዕመናን ጥንካሬ ነው ምዕመናን ያባቶቹ ጀርባ ስለቆመ ነው በዛ መጠን አብይ አህመድ አንገቱን ሰብሮ ያው እንደ ሾተ ላይ መጨረሻ ላይ ይሄንን አደጋ ቤተክርስቲያኗ ላይ ያመጣው ስለዚህ ምዕመናንስ እንደው መፍትሄ ስናመጣ ቀደም ሲል የተባለው አይነት መፍትሄ ተግባራዊ መሆን ይችላል ወይ ምዕመናን ምን ይጠበቃል ምን ይደረግ እቺ ቤተክርስቲያን እዚህ ታሪካዊ ጥፋት ላይ ትገኛለች እናንተም ያው ተወግዛችኋል መወገዝ ነው ያው ማስጠንቀቂያ ተሰጣችሁ ማለት ውጭ ሆናችሁ የምታደርጉት ጥረት ሀገር ቤት ያለውን ምን ያህል ተጽዕኖ መፍጠር ትችላላችሁ የሚለውም ነገር ይነሳልና እንደው እንዳጠቃላይ መፍትሄው ምንድነው ምን ይደረግ በእውነቱ እንዳልኩ ለኛ ከሆነ ያወጡት ሆናል ደስ ብሎናል በቃ በዚህ ደስተኞች ነን ፈርተውናል ማለት ነው በጣም እንደሰታለን በዚህ እንቀጥላለን ምንም ይሄ ማስፈራሪያኛ ከምንም የምንቆጥር ሰዎች አይደለን በዚህ የሚፈራ ምክንያቱም እስቲ ሞክሩ ያድርጓት ከዛ በኋላ እኮ እጃችን ላይ ያለ ብዙ መረጃ አለ ቸኮላችሁ እንዳንባል እኛ ገበና ብለን ሸፍነን ያዝነው የያንዳንዳቸው ምክንያቱም የኛንም ኃጢያት እግዚአብሔር ስለሸፈነልን እኔም ብትጠይቀኝ እግዚአብሔር ብዙ ኃጢያቴን ስለሸፈነልኝ በይቅርታው በመረቱ ስለተመለከተኝ ያንን በማሰብ የተውነው አለ በቤተክርስቲያናችን ግን ከመጣ ዋናው ምን ሄደው ማንንም የነሱን ኃጢያት የማያውቅ የለም ዲያቆኑ ቄሱ መነኩሴው ተተው እነሙሃይም ሳይቀር ያውቁታል ስለዚህ በዚህ ደረጃ ደፍረው የሚመጡ ከሆነ ለቅዱስ ጳውሎስ የተባለ አንድ ነገር አለ ጳውሎስ ክርስቲያኖችን ያሳድድ ነበር በክርስቶስ ያመኑትን በዋሉበት አላሳድር ባደሩበት አላውል እያለ ያሳድድ ነበር ሳውል ለምን ታሳድደኛለህ ተብሎ የተጠራው ያ ምርጥቃ የቤተክርስቲያን አገልጋይ ቅዱስ ጳውሎስ ምንድነው ያለው ሰይፍ ላይ ብትቆም ላንተ ይብስብሃል ነው ያለው የተሳለ ሰይፍ ላይ ሾተል ላይ ብትቆም ላንተ ይብስብሃል ነው ይሞክሩት ካጓጣቸው ምንም እኛ ከምንም አንቆጥረውም ይሄንን የምናቆመው ነገር የለም እንደውም ቢያረጉልን ለኛ የጀመርኑን ተጋርሎ ለማቀጣጠል ቤንዚል ነው የሚሆንልን ያደርጉት ያለ ሰቀቀን ያለ መቆጠብ ያለ ኃይላችንን ሁሉ እንድንጠቀም በር ይከፍቱልናል እንዴ ምን ነው ብትታገሱ ኖሮ እንዴ እኮ ቀድማችሁ እንዴ እስካሁን እኮ የቆየ ነው አሁንም ወደ ሚዲያ እኮ የወጣኑ ቅርብ አመታት ነው ከዛ በፊት እኮ ለምነናል ተማጽነናል አልቅሰናል ግን ሊሰሙን ፈቃደኞች አይደሉም እንዴ ሰሞኑን የሊቃውንት ጉባኤ ስብሰባ አድርጎ ተክሳስ ሐሳብ በመስጠቱ እኮ አርብ ዕለት እኮ የሊቃውንት ጉባኤ አባላት ተጠርተው እኮ
እንዴት ነው የደፈራችሁን እንዴት እንዲህ ትናገራላችሁ ተብለዋል እኮ እኔ አሁን እንደውም አንዱም መፈራው የሊቃውንት ጉባኤ አባላትን ነው ምክንያቱም ያኔ ታስታውስ ከሆነ እና አባሳቢሮስ ችግር በፈጠሩ ጊዜ ሲኖዶሱ ምን አይነት ቀኖናዊ እርምጃ ሊወሰድ ይገባል አጥኑና አቅርቡ ብሏቸው ቀኖና ቤተክርስቲያን በሚያዘው መሰረት ነበር ጥናት ያቀረቡት ሲኖዶሱ ግን ቀኖናው ምንም ይሄን እንኳን ቢል እንደው ለሰላም ስንል ማሻሻያ አድርገን ብሎ እነሱ ያቀረቡትን ሐሳብ ለውጦ ተቀበላቸው ማለት ነው አሁን ያን የወሰኑ ሰዎች ያንን የውሳኔ ሐሳብ ያን ያቀረቡ ሰዎች እንግዲህ ያኔ እውነት የተናገሩላት ቤተክርስቲያን አምላክ ከነሱ ጋር ይሁን ሰለባ ሊሆኑ ይችላሉ የሚል ግምት አለኝ ዳልኩ ቤተክህነት ውስጥ ያለውን ዝውውር ምናምን መስራት አብዛኛው ስልጣን የጠቅላይ ስራ አስኪያጁ ስለሆነ በዚህ ደረጃ እነኚህ ሰዎች የሚያደርጉት ነገር የሚያደርጉት እንቅስቃሴ አጠቃላይ ቤተክርስቲያኒቷን ይዟት የሚሄደው ሞት ነው ወደ ጥፋት ነው ይሄንን ለማስቀረት ምእመናን ናቸው መንቀሳቀስ ያለባቸው ምእመናን እውነተኛ ችግር ላይ እንዳለች ማወቅ አለባቸው አገር ቤት ያለው ላይችል ይችላል ለምሳሌ ያህል ሰሞኑን ይሄንኑ ነገር ለማሳካት ማከብረው እምወደው የቤተክርስቲያን የቁርጥ ቀን ልጅ ዲያቆን ታደሰ ወርቁን አስገብተው አሰሩት ከማክሰኞ ዕለት ይመስለኛል የፈቱት ከጨረሱ በኋላ ሰኞ ዕለት ወይ ማክሰኞ ዕለት ፈቱት ይሄ ወንድሜ አቡነ ማቲያስ ፓትሪያርክ ሲሆኑ ምን ብሎ እንደጻፈ ልንገር በቄሳር እጅ ወደቀ አስኬማ ብሎ ነው የጻፈው ጽሁፉን ልልክልህ ይችላልው እንደውም ብትተርከው ደስ በቄሳር እጅ ወደቀ አስኬማ ብሎ ነው የጻፈው ያ ነው ዛሬ የሚሆነው በቄሳር እጅ ወደቀ አስኬማ ነው ያለን ዛሬ ስለዚህ አሁንኛ ይሄ አስኬማ መላእክት ነው ብለን ነው ምናምነው የቅድስና አርማ ነው ብለን ነው ምናምነው በደጉ አባቴ በብፁዕ አቡነ ኤፍሬም አጠራር መግረሬ ጸር የጠላት ማሸነፊያ ይሉት ነበር አንዳንድ ቦታ ስንሄድ እንዲፍተሻ ምናምን ሲበዛ ነገሮች ቀለል ብለውልን እንድናልፍ ከኋላ ተቀምጬ ይዤው የነበር ቆባቸውን እስቲያን መግረሬ ጸር አንጣ ብለው ያደርጉት ነበር በተራው ቆብ ላይ እና እንደዛ ነበር የምናውቀው መከበሪያ ነበር አሁን ግን መዋረጃ አረጉት ስለዚህ ሲኖዶሱ ወደ ክብሩ እንዲመለስ እውነት የሐዋርያት ወራሽ መሆኑን በተግባር እንዲያረጋግጥ ቤተክርስቲያኒቱን ከውድቀት እንዲያድን አገሪቱን ከመፍረስ እንዲያድን መንጋውን ከሞት ከስደት ከመከራ ከስራት እንዲያድን ሲኖዶስ ማድረግ አለብን ለዚህ ደግሞ በተለይ በውጪ ያለው ምእመን በውጪ ያለው ካህን በውጪ ያለው ህዝበ ክርስቲያን አቋም ያዝ አለበት እነኚህ ከውጪ ተሰብስበው ገብተው ምርጫ አድርገው አባሳቢሮስን ሾመው የመጡ ጥፋቱ አባሳቢሮስ ስላልሆነ እርምጃ መውሰድ ያለበት በእነሱ ላይ ነው በየሀገረ ስብከታቸው ሲመጡ እርምጃ መውሰድ አለበት በቃ ይሄን ሰርተ መተል ልቀበልህ አችልም አባቴ ልትሆን አችልም በቃ መስቀልህን አልሳለምም እስከ ማለት መሄድ አለበት ማምረር አለበት ሁለተኛ አሜሪካ ተነስተው ኢትዮጵያ ከዛ ተነስተው ዛ ሚንሸራሸሩበት ገንዘብ ከየቤተ ክርስቲያኑ የሚከፈል ፐርሰንት ነው ከአጥቢያ ቤተ ክርስቲያን ፐርሰንት ወደ ሀገረ ስብከት አልክም ብሎ ማቆም አለበት መዝጋት አለበት በአቋም የሚወጣ ጳጳስ ከሌለ በአቋም ከወጡ እሰየው ካልወጣ ግን ማቆም አለበት በእኛ ገንዘብማ አይገሉንም መልሰው በገዛ ገንዘባችን እንዲገሉ መፍቀድ የለብንም ልክ አባሳቢሮስ በወሊሶ የልብስ ማልበስ ስርዓት አደረሱ እንደተባለው
እንደተባለው ጊዜ እንደነበረው ንቅናቄ በውጭ ያለው ኃይል አሁንም መነቃነቅ አለበት። በቃ ጥብል እየለበሰ ሰላማዊ ሰልፍ አድርጎ ታላቅ ተቃውሞ ማሰማት አለበት። እንደማይወክለው ሲኖዶሱ እኔ አባ ሳቢሮስ ላይ አይደለም ሰልፍ አድርግ የምለው ጥቁር ልበስ የምለው ለአባ ሳቢሮስ አይደለም ሲኖዶሱ ላይ በቃ የሞት አዋጅ አውጃችሁብናል፣ ክብራችንን አሳልፋችሁ ሰጣችኋል፣ አዝነንባችኋል፣ አባት ልትሆኑን አልቻላችሁም ብሎ መልእክቱን ማስተላለፍ አለበት። እኔ ይሄንን ነው የምለው። ምናልባት ይሄ ነገር አስደንግጧቸው ሮብና አርብ ነው ይሄ መከረኛ ቋሚ ሲኖዶስ የሚባል እንግዲህ ነገሮብ ሲሰበሰቡ ሲፈልጉና አባ ዲዮስቆሮስ አውግዘናል ብለው ዲያቆን ማን ያዟልና አውግዘናል ብለው መግለጫ ያወጡ በደስታ እንቀበለዋለን። አንላቀቅም እናታችን በእናታችን ነው የመጣችሁት፣ በቤተ ክርስቲያን ነው የመጣችሁት፣ ታግሰናችኋል፣ ብዙ ለምነናችኋል። አሁን በግንባር ነው የምንገጥመው በደረት ምናልባት ዲያቆን ማን ያዟል ወደ እናንተ በቀጥታ ተጽዕኖ የሚፈጥር አቅም አለ ወይ? ምክንያቱም ዳንኤል ክብረት ሰሞኑን የማህበረ ቅዱሳን ዋና ጻፊ ጠርቶ ካንድ ባብል ከሚባል ሌላ ሰው ጋር እንደዚሁ ጠርቶ አስጠንቅቋል አሉ። ዳንኤል ክብረት እንግዲህ ክርስቶስን አየው ብሎ ከተናገረ በኋላ በአብይ አህመድ መደራደር የማይፈልግ አብይ አህመድ እስከ ቀራኒዮ ድረስ ሄዶ ሊከተለው የማለ የወሰነ እንደሆነ በተለያየ እንቅስቃሴዎቹ ያያየን ነው። አሁንም ማህበረ ቅዱሳንን ሄዶ አስፈራርቷል። በውጭ የሚገኙ አባላቶቻችሁን ዝም አሰኙ፣ ካላደረጋችሁ ማህበሩ ህልውናው ሀገር ቤት አደጋ ላይ ይወድቃል ብሎ አስፈራርቷል። ስለዚህ ማህበረ ቅዱሳን በመላው ዓለም የሚገኙትን እያስፈራሩ ነው ያሉት እነ ዳንኤል ክብረት አሻግረው። ምናልባት እናንተን በዚህ ደረጃ በረጅም እጅ ከእንቅስቃሴያችሁ ከምታሰሙት የቤተ ክርስቲያኒቱ ድምጽ የሚገድብ አቅም አላቸው? በዛ ደረጃ ሊያስቆማችሁ ይችላሉ? የዳንኤልስ መጨረሻ ምንድነው? እንደው በዚህ አጋጣሚ እንደው ግለሰብም ቢሆንም መጨረሻው ምንድነው? ቤተ ክርስቲያኒቱ አሳድጋ ለዚህ ክብር ካበቃችሁ በኋላ እንዲህ አሳልፎ ሲሸጣትና በዚህ መልኩ ሲለውጣት ምን ማለትስ ይቻላል? ምን እንማራለን ከዚህ ሰውዬ? እንግዲህ ማህበረ ቅዱሳንን በሚመለከት ላነሳው እንግዲህ እነሱ በምን መንገድ ይሄዳሉ ብዙም ማውቀው ነገር የለም። እኛ እንቅስቃሴ አካል አይደለም ማህበረ ቅዱሳን። በተደጋጋሚ ጥሪ አቅርበንለት በአውሮፓም በአሜሪካም አገር ቤትም ያለው እኛ በሲኖዶስ ስር ነን። ከመዋቅር ውጭ ባለ እንቅስቃሴያችን አደጋ ነው። ስለዚህ በዚህ ጉዳይ ውስጥ አንሳተፍም ብሎ ራሱን ያገለለ ነው። በዚህ በጥምረት ውስጥ የለም። ስለዚህ ደፍሮም ከወጣና እኛን ከተደባለቅና ታም እንደለመደው በፍራቻ ተሸብቦ ጉዳይ አስፈጻሚም ሆኖ ከቀጠለ እኛ ጉዳይ አይደለም። እኛ አሁን ስለ አንድ ማህበር ሳይሆን እየተነጋገርን ያለ ነው። ህዝበ ክርስቲያኑ እንደ ህዝበ ክርስቲያን፣ የሰንበት ትምህርት ቤት ወጣቱ እንደ ሰንበት ትምህርት ቤት ወጣት፣ ካህኑ እንደ ካህን እንዲንቀሳቀስ ነው የምንፈልገው። እኛን ሊይዙ የሚችሉበት ምንም ሸምቀቆ የለም። ደሞስተኞች አይደለንም። ሁለት ነገር ነው ሊያረጉ የሚችሉት። ቀደም እንዳልኩ አንደኛው አውግዘናል ነው። እሱ ቀልድ ይሆናል። በእውነት መልሱ ከበድ ያለ ይሆናል። አውግዘናል ቢሉ እንደው ራሳቸው ነው የሚያጋልጡትና እሱ ያኔ ካረጉት ያደርሰናል። በርግጥ ማረጉም ብለን አንገምትም። አያረጉም ብለን አይደለም የሚለው። ሲያረጉት ብንናገር ያምራል። አሁን ብንናገር ጥሩ ስለማይሆን እኛው እንዳልኩ ክስ ነው የሚመሰርቱት። ይክሰሱን። ከዛ በኋላ ፖሊስ በፍርድ ቤት አድኖ እንዲያቀርብ ትዕዛዝ ይድረሰን። በቃ በአንዳንድ ፖለቲከኞች ላይ እንዳረጉት እንደዛ ይድረሰን። ያኔ እንሄዳለን፣ እንቀራለን። ኤርፖርት አትገቡም ካላሉን በቀር የሚሆነውን እናየዋለን። ምንም ችግር የለውም። እንደዚህ ምንም እኮ ምኛ የሚያለቅስ ልጅ የለብንም።
ብዙ እንተዋወቃለን ችግር የለውም እንተዋወቃለን በደንብ ነው የምንተዋወቀው በደንብ ነው የምንተዋወቀው ስለዚህ እኔ በዚህ ጉዳይ ጭንቅ አይገባኝም ግን በውጭ ያለው ህዝብ አሁን መንቃት አለበት በርግጥ በእውነት ነቅቷል አሁን የሚመራው የሚያደራጀው ነው እንጂ የሚፈልገው አንተ እኮ ማያለቅስ ህዝብ የለም የማያዝን ህዝብ የለም እንደዚህ አሁን በተለያዩ ሚዲያዎች ላይ ወተን መልእክት ካስተላለፍን በኋላ ኮና ያዋለን የሚደወልልን ስልክ እናየዋለን የማያውቀን ሰው መንገድ ላይ ሲያገኘን የሚሰጠንን ሰላምታና በእንትን አይቼ ብሎ የሚያስተላልፈው መልእክት ስታይኮ ህዝቡ ለካ ይሄን ያህል መሮታል ይሄን ያህል ታሟል ይሄን ያህል ቆስሏል ይሄን ያህል ጭንቀት ውስጥ ነው የምትለውና ስለዚህ ያለው አማራጭ ነው መታወቅ ያለበት ነገር ብልጣብልጥነት የትም አያደርስም በዘመነ ደርግ እንደው የንጉሰ ነገስቱን ልተው ለምንድነው የምትተው ብትለኝ ምክንያት አለኝ ያጥፉም ያልሙም ንጉሰ ነገስቱ ቤተክርስቲያን ቀብታኔ ሾመቻቸው ሐሚታ ይኑርም አይኑርም ኦፊሻሊ የዚች ቤተክርስቲያን አባል ነበሩ እንደውም ከሚገባቸው አለፍ ብለው የበላይ ጠባቂም ተብለው ነበር ስለዚህ አካሏ ስለነበሩ ልተው ደርግ ጋር እንምጣ ምን ተጠቀመ ቤተክርስቲያን ጋር መታገል ምን ተጠቀመው እንግዲህ እኮ በሌሎች ነገሮች አለውት እግዚአብሔርን ባይክድ ከቤተክርስቲያን ውስጥ ንቅንቅ ባይገባ ብዙ የተሻሉ ነገሮች ሊያገኝ ይችል ነበር በያስባለሁ ግን ቶታሊ በጠቅላላው አለውት እግዚአብሔርን ክዶ ታገለ መጨረሻው አላማረም እነኚህ ሳከርካሪውን ሰብረናል ያሉት የገሌን ማህበረሰብና የኦርቶዶክስን አከርካሪ ሰብረናል ያሉት ምን ተቀማቸው እንኳን እነሱ ሊጠቀሙ ለዛ ንጹህ ቅዱስ የዋህ የእግዚአብሔር ህዝብ ለትግርኛ ተናጋሪው ማህበረሰብ ምን አተረፉለት ከሞት በቀር ሞት እኮ ነው ይዘውለት ይሄዱት መከራ እኮ ነው ይዘውለት ይሄዱት ስደት እኮ ነው ይዘውለት ይሄዱት መፈናቀል እኮ ነው ያተረፉት ባልሰራው ኃጢያቱ እንዲጠላ እኮ ነው ያረጉት እነኚህስ ምን ያተርፋሉ ምን መስዋዕቸው ነው ምን ይላል መሰለ መጽሐፍ ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል ይደቃሉ ነው የሚል ይደቃል ምን ትላንት ይሄ በብልጭልጭ አሁን ያታልል የሚሞክረው ብልጽግና አይደለም ይደቃል ይበተናል ይልቅ ንስሐ እንዲገቡ ነው በዚህ አጋጣሚ ጥሪ ማድረገው ዳንኤል ክብረት እኔ በእውነቱ ብዙ ሰዎች በታላቅ አክብሮት በታላቅ ዝና እንደው በሆታ በግርግርታ ይዘውት የኖሩት ሰው ነው ማህበሪቱም ትልቅ አገልግሎት ሰጥቶኛል የምትለው ሰው ነው እኔ ከድሮም ህብረት የለኝም ተጀምሮ እስከሚጨረስ እኔና እሱ ስምምነትም ህብረትም የለም ሰላምታችንም እንደው በሩቅ እንደዚህ እጅ በማንሳት አይነት ነበር ከተወሰነ ጊዜ በኋላ ከብፁዕ ቅዱስ አቡነ ጳውሎስ ማረፍ በኋላ ነው በአካል እንኳን ተገናኝተን የተለያዩ ጭቅጭቆች ውስጥ የተለያዩ ስብሰባዎች የተለያዩ አዳር መርሃ ግብሮች ውስጥ የተገናኘነው በአካል ከዛ በኋላ በጣም በሰፊው መኖሪያ ቤቱ ሳይቀር ብዙ ክርክር አድርገናል አውቀዋለሁ አካሄዱ ሁሉ የሚጠቅመው አይደለም አሁንም እዚህ መድረክ ላይ መናገር አልፈልግም እንጂ እግዚአብሔር እየቀጣው ያለ ነገር እንዳለ ሰምቻለሁ እንደ አንድ ታናሽ ወንድም ማንንም እንዲጠፋ አንፈልግምና እግዚአብሔር የሰጠህን የቅጣት ምልክት አስተውለ ወደ ልበና ተመለስ ማለት ይሻለው አለዛ ግን ስብራቱን አንችለው ከእግዚአብሔር ጋር የሚጣሉ ይደቃሉ ነው ይቺ ቤተክርስቲያን ሳይገባው አክብር ከፍ አድርጋው ያው በማህበረ ቅዱሳን በኩልም ቢሆን ማለት ነው ቀጥታ ከቤተ ክህነቱ ጋር ግንኙነት አልነበረው ለቤተ ክርስቲያኒቷ መዋቅር ምንም አገልግሎት ውስጥ አልነበረም በማህበረ ቅዱሳን ካለ በዛ ዘርፍ ሆኖ
አው በመድር አሜሪካ ዛሬ እንትነኝ ማለት እንደው ከነሱ ጋር ምን ልስራ ማለት ላይ የደረሰው እኮ አቡነ መርቆሪዎስንና እኮ በሳቸው የተሾሙትን እኮ በዋሉበት አላሳድር ባደሩበት አላሱል ይያለ የውጭ ሲኖዶስ ይያለ እኮ ሲያሳድድ የኖረ ነው። አሁን ወደዱን ቤተክርስቲያኒቷ ላይ ስላረገው ነው እንጂ ማሳደድ ለዳንኤል አዲስ ነገር አይደለም። እና አንድ ጊዜ አንድ ወንድሜ ምን አለኝ ከሱ ጋር የመቅረብ ነገር ነበርና እንደዋዝኝበት እንዴት አረጋላችሁ እንዴት እንደው ቢቀር እንደው ቢሆን ከዳንኤል ጋር ስለው የሆዴን በሆዴ እንዴት አደር ኮምበዴ ነው ብሎ መለሰልኝ። በዚህ መልኩ ነው አብረን የምንኖረው ብሎኛል። ስለዚህ ወንድሜ ዳንኤል ከሰማ የባከነ ሰዓት 11ኛው ሰዓት ላይ ያለ ይመስለኛልና ራስን ለንስሐ ብታዘጋጅ ጥሩ ነው። አይቻለው ሲሳያየና ለዋላዊ ሚዲያ ላይ ወጥተህ ያልከውን ሁሉ ምን አለ አቅሙ ካለው ፈቃደኛ ከሆነ እዛው ለዋላዊም ላይ እናንተም ጋር መምጣት ከፈራ ለዋላዊም ላይ ቢገጥመኝ ምን አለ ብንነጋገር እንደው በዚህ አጋጣሚ ጥሪ ያቀርብለታለሁ። እስቲ እንገናኝ። እስቲ እውነት ካለው ደፋር ከሆነ በብልጽግና ካላፈረ በሚሰራው ስራ ካላፈረ እንገናኝ። እስቲ ሲሳይን ይጠይቀውና መድረክ ያመቻች ነጥብ በነጥብ በመረጃ በማስረጃ እንሟገት እስቲ። ስለዚህ እኔ ለሱም ያለኝ ምክር ይሄ ነው። መጨረሻው አያምርም የማንም እኔ አንድ ነገር ልንገር በዚህ አጋጣሚ ከ2015 ወረሃ ታህሳስ ጀምሮ ፈጣሪ ፈቃዱ ቢኖር በህይወት መኖር አልፈልግም። ከፈጣሪ ጋር የምነጋገረው ይሄንን ነው። በህይወት መኖር አልፈልግም። አገሬ እንዲሆና ቤተክርስቲያኔ እንዲሆና በዚህ ዘመን አንድ አናጉስጢስ ማን ያዘዋል የሚባል ሰው ነበር ተብዬ የካካል መሆን አልፈልግም። በራሴ ላይ ስልጣን ስለሌለኝ ግን እኖራለሁ። መኖር አልፈልግም። አምላኬ ቢፈቅድልኝ መኖር አልፈልግም። እነኚህን ጳጳሳት ተብለው በተባሉበት ዘመን ይሄንን ባይኔ ማየት አልፈልግም። የእናቴን የቅድስት ቤተክርስቲያንን መከራ ስቃይ ያገሬን ጉስቁልናና መከራ የወገኔን ስደት ረሃብ ሞት ማየት አልፈልግም። ግን እንደ ክርስቲያን መብት የለኝም በራሴ ላይ የመወሰን። ስለዚህ የምንፈራው ነገር የለም። ምን ይላል ያገሬ ሰው መግደል ህግ ይከለክለኛል ይላል። መሞት ግን መብቴ ነው ይላል። ስለዚህ አትግደል የሚል ህግ አለ። መግደል ህግ ይከለክለናል። ምድራዊውም ሰማያዊ ህግ። መሞት ግን መብታችን ነው። ማንም ሊከለክለን አይችልም። በቃ ለዛ ነው የተዘጋጀነውና አንተ እንዳልከው እውነት ማስፈራሪያው ለኛ ከሆነ አታስቡ። እስከሞት ድረስ የተዘጋጀነን 4 ኪሎ ላንደርስ ቤተ ክህነቱን ላናጸዳ ሲኖዶሱን ወደ ቅድስናው ላንመልስ አልጀመርንም ጉዞ። በእናንተ ማስፈራሪያ አይደለም በሌሎች ላይ እንደሚፎክሩት ይሄ ኢንተርፖል ነው የምትሉት በዛም እንወስዳቸዋለን ካሉ ጥሩ ነው። እንደዚህ እኮ ኤምባሲ አካባቢ ያለን የሚሉ ሰዎች እኮ ሊያስፈራሩን እኮ ይሞክራሉ። አመታት አልፈዋል እኮ ሊያስፈራሩን ሲሞክሩ። ግን ጆሮም የለን አይንም የለን አንሰማም አናይም። አይደለም እኛ የምናየው ቀራንዮ ላይ የተለውን የዓለም ቤዛ በደሙ ቤተክርስቲያንን የመሰረታትን ክርስቶስን ነው። እኛ የምናየው ከመስቀሉ ስር በሽልማት የተሰጠችንን ድንግል ማርያምን ነው። እኛ የምናየው እውነተኛይቱን ወልድ ዋህድ ብላ የምትመሰክረውን ሐዋርያት የሰበሰቧትን አንዲት ቅድስት ንጽሕት ሁሉም አቀፋዊት ቤተክርስቲያን ነው። ሌላ እናይም አታስቡ። ታውቁታላችሁ። በመንደር ጉዳይ ከሆነ በጥቅማ ጥቅም ጉዳይ ከሆነ በምን ከሆነ በቤተ ክህነት ዙሪያ ብዙ ማጋበስ የምንችልበት ብዙ ነገር ማድረግ የምንችልበት ብዙ ክፍት በር ነበር። እንዴት ሆነን እንደኖርን እንተዋወቃለን። እኔ እኮ የዛሬ 5 ዓመት እኮ አገሬ ስገባ ላልመለስ ወስኜ ነበር የሄድኩት።
እንደውም ልናገረው በጣም አቡነ አባ ዲዮስቆሮስ አሁን የሲኖዶስ ጸሐፊ ስለሆኑ ይስሙት ልናገረው እኔ አሜሪካ መጥቼ ከአባ ሩፋኤል ጋር አሜሪካ ተገናኘን የጋምቤላው ማለት ነው ከዚህ ከአሜሪካ አብረን እንሂድና እዛው ቤተ ክህነት አንድ ኃላፊነት ተሰጥቶ እዛ እንድታገለግል አድርግ አይ አልፈልግም እኔ አሁን ከሶ ጋር መሄድ አልፈልግም ራሴን ችዬ ነው መመጣው አልኩኝ ሄድኩኝ ለብፁዕ ቅዱስ አቡነ ማቲያስ ለብፁዕ አቡነ ሳዊሮስ የወቅቱ የሲኖዶስ ጸሐፊ ለብፁዕ አቡነ ዲዮስቆሮስ ለሶስቱም እንዲህ ነበር ያልኳቸው ቤተክርስቲያኔን ለማስተማር ብዙ ነገር አውጥታለች ደክማለች ላገለግላት የምችለው ነገር ካለ የምትፈልገኝ ከሆነ ከስደት ተመልሻለሁ በመትመድበኝ ቦታ ባለኝ ችሎታ ለማገልገል ዝግጁ ነኝ ብያሳወቁ ከዛ በኋላ ሌላው ልቶ እሳቸው ስለሚያውቁት እኔና እሳቸው ስለምናውቀው የቅጥር ማመልከቻ ይጻፍ አባገሌ ደግሞ እንደዚህ ብለው ደብዳቤ ይጻፉለት ነበር ያሉት አባ ዲዮስቆሮስ አይ እኔ ስራ ጥቻ አልመጣሁም እርቦኛ አልመጣሁም ጠምቶኛ አልመጣሁም ቤተክርስቲያኔን ለማገልገል ከሀገሬ ውጭ መኖር ስለማልፈልግ ነው የመጣሁት ቤተክርስቲያን ሙሉ ሰው አለኝ በቂ ኃይል አለኝ አገልጋይ ያስፈልገኝም ካለ ሸክም ለሆንባት አልፈልግም እኔ ስራ ፍለጋ አልመጣሁም ይሄንን ነው መልስ የሰጠሁት ከዛ በኋላ ወደ ሌላ አፍሪካ ሀገር ውስጥ የኢትዮጵያ ቤተክርስቲያን ወደ ሌለችበት ሀገር ውስጥ ነበር አገልግሎት ጀምሬ የነበረው በኮሮና ምክንያት ተቋረጠ እንጂ አሁንም ቢሆን እኔ ነፃ ሰው ነኝ ስለዚህ ይሄንን የምናገረው ለምንድን ነው የሚነገር ነገር ኖሮኝ ሳይሆን ሌላው ይነሳ ዘንድ ይቆርጥ ዘንድ እኔ እውነቴን ነው የምልህ አንድ የገጠር አባባል አለ ሁሉ ጊዜ የምለው በህይወቴ ጠላቶቼ ሁሉ አይነ ስውር ናቸው ከፍ ከፍ አረጉኝ ወደ ታች መስሏቸው ይላል ያገሬ ገበሬ እኔ በተገፋሁበት ቁጥር ሁሉ ለእውነት ዘቆኝ በተገፋሁበት ቁጥር ሁሉ ኃጢአቴን በደሌን ሸፍኖ ከፍ ሲያረገኝ እንጂ ሲጥለኝ አላየሁትም ስለዚህ እርግጠኛ ነኝ አሁንም ቢሆን ይሄ ህዝብ መነሳት አለበት ድል የምናረግበትም ቀን ሩቅ አይደለም ምክንያቱም ራሳቸውን እግዚአብሔርን ለቁጣ ለማዓት አውርድ ብለውታል እግዚአብሔርን አሁን ማዓት አውርድ ለምን ትታገሳለህ ብለው እግዚአብሔር ላይ ነው የተነሱት በጣሊያን ወረራ ጊዜ ምን ተደርጓል ጣሊያን የደብረ ሊባኖስን ገዳም በፈንጅ በቦምብ ደብድቦ መነኮሳቱን ሲገል አንድ ባህታዊ አበባና ቅጠል ነገር ይዘው ወጥተው ያሉ በሜዳው ላይ የሮጡ እንዴ ገዳሙ ሲቃጠል መነኮሳት ሲያልቁ እንዴት ይላሉ ሲል አሁን ውጊያው ከእግዚአብሔር ጋር ሆኗል አሉ አሁን ፍጻሜው ደርሷል አሉ አሁን ውጊያው ከእግዚአብሔር ጋር ነው አሁን ከኔ ከማን ያዟል ወይም ከንትና ማህበር ከምናምን ጋር አይደለም ውጊያው ከእግዚአብሔር ጋር ነው እኛ የእግዚአብሔር ሰራዊቶች ነን በተናቁት አድሮ ድል ማድረግ ያውቅበታል እኛን መሳሪያ አድርጎ ይሰራል ብለን እናምናለን ፈቃድ ከሆነ ተዘጋጅተናል ብለን ራሳችን ለድል አድራጊው አምላክ ለእውነተኛው ንጉስ ለኢየሱስ ክርስቶስ አስረክበናል በደሙ ለመሰረታት ቤተክርስቲያን ዋጋ ለመክፈል እሺ በጣም ነው አመሰግነው እንግዲህ በጣም ትልቅ መልእክት ነው በዚህ መልእክት ነው ዝግጅታችንንም የምንቋጨው የቤተክርስቲያኒቱን ወቅታዊ ሁኔታ በማስመልከት ያዘጋጀነው ልዩ ዝግጅት ነው እንግዲህ ሌሎች አባቶችም እንዲመጡ እንፈልጋለን በተለይም የቤተክርስቲያኒቱ ህልውና አደጋ ላይ ወድቋል በሚል በግልም በማህበርም እንደናንተ ተደራጅተው የሚንቀሳቀሱ አባቶች አሉ እነሱንም ጋብዘን እንዲሁ ሐሳባቸው መልእክታቸውን ለመስማት እንሞክራለን አሁን በቤተክርስቲያኒቱ የሲኖዶሱ አባቶችም እንደው የሆነ የምንለው ነገር አለ ካሉ እንደተባለው እኛም የገጠመን ፈተና ይሄ ነው አባቶችን አግኝተን ያኔ መነኮሳት ሲገደሉ ቤተክርስቲያን ሲቃጠል ስንጠይቃቸው የመንግስትን ቁንጥጫ የመንግስትን ዱላ ፈርተው ግድ የለም እኔን ተወኝ ያሉ አባት ገጥመውናል እንግዲህ እሳቸው ድምጽ ካልሆኑ እሳቸው መልእክት ካላስተላለፉ
እንዴት ሊሆን ነው? በጣም አስፈሪ ጊዜ ላይ ነው ያለነው። አባት እየፈራ ያለበት ጊዜ በእርግጥም ለቤተክርስቲያኒቱ ትልቅ አደጋ ነው። ለማንኛውም ፍቃደኛ ከሆኑ እነሱንም ጭምር እንጋብዛቸዋለን። በጣም ነው ማመሰግነው ዲያቆን ማን ያዘዋል አበበ ከጥምረት ለቤተክርስቲያን እግዚአብሔር ይስጥልኝ። እንደው መልእክት አለ? አዎ ፈቃደኛ ከሆኑ እውነትክን ነው። አባ ዲዮስቆስንም አባሮስንም አባ ሕርያቆስንም እነኛ አዲሶቹን ምድብተኞች እኔ ተመራጮች አለን የመንግስት ምድብተኞች እንደው ጋብዝልኝ በዚሁ አጋጣሚ በእውነት እንደው ይውጡና እስቲ እንነጋገር። ሌላም ምለው በእናንተ ሚዲያ አይደለም ጥሩ ይሄንንም ከጠሉት በቤተ ክርስቲያኒቱ ሚዲያ እነሱም ክብራችን ይነካል ካሉ አሉን የሚሏቸውን የነሱን ታማኝ አገልጋዮች ይመድቡና እንነጋገር እስቲ። ሚዲያው የህዝበ ክርስቲያን ነው ካሉ ሚዲያው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ካሉ ሚዲያው ይከፈትና ይጋብዘንና መልስ ያሳጣን እንነጋገር በራሳቸው ሚዲያ። እዚህ ለመምጣት ምናልባት ከመሳይ ጋር ተነጋገራችሁ ብለው ጌቶቻቸው ሊቆጣቸው ይችላሉ። ነገሩ ያንንም የብልጽግና መንግስት ካልፈቀደ እዛ ሚዲያ ላይ እኮ አይናገሩም እንኳን እዚህ ሊናገሩና እንደው በዚህ አጋጣሚ ለሶስቱ አባቶች ለአዲሶቹ ተመዳቢዎች ይሄን መልእክት ማስተላለፍ ስለፈለኩ ነው ጣልቃ የገባሁት። ክብር ይስጥልኝ። በድጋሚ በጣም አመሰግናለሁ ዲያቆን ማናዚዋል አበበ። በጣም ምሽት ነው እናንተ ጋር በኔዘርላንድ። እንግዲህ በዚህ አጉል ሰዓት ላይ ተገናኝተን ይሄን ትልቅ መልእክት ስላስተላለፉ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ያው በጣም መሽቷል ግን ጉንዳን ወሮህ ምን መኝታ አለ? ከግር ጥፍር እስከ ራስ ጸጉር ጉንዳን ወሮ ልትተኛ አትችልም። ቤተክርስቲያኒቱን ጉንዳን ወሮታል። በጣም አመሰግናለሁ ዲያቆን ማናዚዋል። እኔም እጅግ አድርጌ ክብር ይስጥልኝ ማለት እወዳለሁ። በርቱ። ለእምነታችሁም የዚች ቤተክርስቲያን ልጆች ሆናችሁ ለእምነታችሁም ጠንክሩ። ቤተክርስቲያንና ሀገሪቱ ያንድ ሰው ሁለት አይኖች ናቸው፣ ልዩነት የላቸውም። ስለዚህ በርቱ፣ እንጠንክር፣ እንበርታ። የደጋጎቹ አባቶቻችን ቃል ኪዳን ይረዳናል። ነገ ደግሞ በገዛ ሀገራችን ገብተን እንዲህ ነበር እግዚአብሔር ቸር ነው ታሪክ ለወጠ ይሄን ቀን አሳየን ብለን የምናመሰግንበት ቀን ይፈጥርልናል። ደግሜ ስላረዘምኩ አሁንም ይቅርታ እየጠየቅኩኝ ክብር ይስጥልኝ። በጣም አመሰግናለሁ ዲያቆን ማናዚዋል። ተመልካቾቻችን በዚሁ የዛሬውን ስርጭት እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።